ካስትሮ ቲዩብን እየተከታተላችሁ ስለሆነ አሁንም ምስጋናችን ከልብ ነው። ንጉሴ አያሌውና እኔ አልጋ እንሻማለን። አንድ አልጋ ነው ያለች። ኃይለ ሥላሴ ልጅ ነኝ ብሎ ራሱን በጋርድ ያሳጀበም ነው። በጣም እኔ ከልጅነቴ ጀምሮ ጊዮርጊስ ክለብ አውቀዋለሁ። ምንድነው የመከፋፈል ስሜቱ? የወቅቱ ፖለቲካ የፈጠረው ነው? ጥሩ ፓስታ የሚሰራል ጨው የሌለው ሸዋል ችግር ስትሰማ ያስችልህም ነው ወይስ ደግሞ የስፖርተኛው ችግር የኔም ነው ብለህ መቀበል ነው? መኖር አቅቶት ደብዳቤ እየጻፈልን የሞተ ነው። አንተ ቤት ሆነው ኑሯቸውን ያመቻቹ ብቻ ሳይሆን ትዳርም ይዘው የወጡ ተጫዋቾች እንዳሉ ሰምቻለሁ። እኔ 1975 ነው የተቀላቀልኩት። አንዳንዶች ደግሞ እንደ ቅዱስ ጊዮርጊስ ያሉ ህዝባዊ ቡድኖች ያፈረሰ ለአንተ ምን አደረገልህ? የተለየ ነገር ምን አለው አልኩት። አንተ ቤተሰብ አልክ እንጂ ማህበረሰብ ፈጥራል ብዬ ነው የማስበውና እንደ ኳስ የምወደው የለም በነገራችን ላይ። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን እንዴት አላችሁ? በመላው ዓለም በዚህ ሰዓት ሁሉ ጊዜም የምትጠብቁት ካስትሮ ቲዩብ እነሆ ተጀመረ። በተለያዩ ስፍራዎች ላይ በኢትዮጵያ ስፖርት፣ ኪነ ጥበብ እንዲሁም ማህበራዊ ጉዳዮች ላይ ትኩረት አድርገን ታላላቅ ሰዎችን ተሰሚነት ያላቸውን እንደዚሁም ደግሞ አርአያነት ያለው ህይወት የኖሩ ሰዎችን ይዘን ወደ እናንተ ማቅረባችንን አጠናክረን ቀጥለናል። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ዛሬም ከኛ ጋር ስላላችሁ ምስጋናዬ ከልብ ነው። አሁንም አብሮነታችሁ ይዝለቅ፣ እንቀጥላለን። ዛሬም እንግዳ አለኝ። እንግዳዬ በኢትዮጵያ ስፖርት ላይ ስም ካላቸው ስመጥር ከሆኑ ያልተነገረላቸው እንደዚሁም ደግሞ ሀገር ጥለው ለኑሮ ብለው ደፋ ቀና በሚሉ ኢትዮጵያውያን ልብ ውስጥ ያለ የብዙሃን አባት የብዙሃን ስፖርተኞች የመነሻቸው መሰረት የሆነ ሰው ነው። እንዳለ ቱፈር ይባላል። ከሱ ጋር ታላቅ ጨዋታ እንጫወታለን፣ ትልቅ ጊዜ እናሳልፋለን። አብራችሁን ቆዩ። ካስትሮ ቲዩብ ተጀምሯል። ጤና ይስጥልን እንዳለ፣ እንኳን ደህና መጣህ። ጤና ይስጥልኝ፣ እንኳን በደህና ጠበቅ። እንዳንተ ታሪክ እንደሰራው ስራ ያው አንቱ መባል ሲያንስህ ነው፣ ግን ስፖርተኛ ደግሞ አንቱ አይባልም። ስለዚህ አንተ ብዬ ብዘልቅ ይፈቀድልኛል? በጣም ይፈቀድልኛል። በጣም ጥሩ፣ በጣም ደስ ብሎኛል ስላገኘሁ። እንግዲህ በጣም ብዙ ነገሮች እንጫወታለን። ወደ ካስትሮ ቲዩብ ስለመጣ ከኔ ጋር ቆይታ ለማድረግ ፈቃደኛ ስለሆንክ የብዙሃን ጥያቄ ነው፣ የብዙሃን ሀሳብ ነው። ይሄንን ስለተቀበልክ ምስጋናዬ ከልብ ነው። እንቀጥል። እስቲ እንዳለ ቱፈር ማን ነው? መቼና የት ተወለደ? ልጅነቱ ምን ይመስላል? ከሱን ጀምር። በመጀመሪያ እንግዲህ አሁን ቀደም ለህዝብ ለሰጠህልኝ ምስጋና በጣም አመሰግናለሁ። ስለጋበዝከኝም በጣም አመሰግናለሁ። እኔ የተወለድኩት በሲዳሞ ክፍለ ሀገር በዲላ ከተማ ነው። ኤሌመንተሪ እዛው ነው የጨረስኩት። ከዛም በኋላ አዲስ አበባ በመድኃኔዓለም ትምህርት ቤት ነው ተምሬ የጨረስኩት። ትምህርት ቤት እንግዲህ በሲዳሞ ዲላ ላይ ነው የተማርከው? አጼ ዳዊት ትምህርት ቤት። እስከ ስንት ዓመት ድረስ ዲላ ቆየ? ምናልባት 14 ዓመት። ስለዚህ ኳስ እዛ አልጀመርክም? ተጫወታለሁ በልጅነቴ ኳስ። ትምህርት ቤት ኤሌመንታሪ ውስጥ ምናምን ተጫወታለህ? ሰፈርም ኳስ ችሎታዬ
እንደሚያጫውተኝም ይነገረኝ ነበር ከፍ ያለ ቦታ መጫወት እንደምችል ይነገረኝ ነበር በልጅነቴ ከልጅነት ጀምሮ ኳስ እጫወታለሁ ምናልባት ከ5-6 ዓመት ጀምሮ ኳስ እጫወት ነበር ከህሎትህን አንተ ነው ያወቅከው ወይስ ሰዎች ናቸው ያዩልህ ይነግሩኝ ነበር በተለይ አንድ አስተማሪ በማደርገው የኳስ እንትን ትልቅ ቦታ ይደርሳል የሚል እንትን እንደውም አንድ ጊዜ ፈቃድ ከክፍል እንድንጫወት የትምህርት ቤቱ ሲ ቡድን ፈቃድ ሲጠየቅ እሱም ብቻ ነው የምፈቅደው ብሎ እኔ ሲፈቅድልኝ አንድም ትምህርትም ደህና ነበርኩኝ ቀጥሎ ደግሞ በኳስ ችሎታውም ጥሩ ነው ብሎ ስለሚገምት ፈቅዶልኝ ለሲው ቡድን ትሬኒንግ እንድሄድ ፈቀደልኝ በሱ ክላስ ተጠርቼ ነበርና በዛን ፈቃድ ሰጠኝና እንደሱ አይነቶች ሰዎች ይነግሩኝ ነበር ሌሎችም ተለቅ ያሉ ተጫዋቾች ከኔ እድሜ በላይ የነበሩት በችሎታቸው የሚታወቁ የነበሩትም አንዳንድ ይነግሩኝ ነበር እንደዛ አይነት እንደሚሆን ጥሩ ተጫዋች እንደሆንኩኝ ይነግሩኝ ስለነበረ ለመቀጠል አመቺ ሁኔታ ውስጥ ከተተኝ ነው ማለት በጣም ጥሩ በጣም የሚገርመው ደግሞ በኢትዮጵያ እግር ኳስ በጣም ስመጥር የተባሉ ታላላቅ ሰዎችን ያፈራው ትምህርት ቤት ላይ ነው ቀጥሎ የተማርከው መድኃኔዓለም ትምህርት ቤት በጣም ብዙ ታላላቅ ሰዎችን ያፈራ በኢትዮጵያ እግር ኳስ ስመጥር የሆኑ ተጫዋቾችን ያፈራ ነው እንደው ዛ ትምህርት ቤት እንደመማር ታላላቅ ሰዎች ማፍራቱ አታቀም ብዬ አላስብም እንደው ማንን ታስታውሳለህ ያውቃለሁ እንደ መንግስቱ ወርቆ የነበሩ ሰዎች ሌላም ብዙ ነበር ለሰራዊቴ ሌሎችም ብዙ ነበሩ ከዛ ትምህርት ቤት ወጡ ለትልቅ ቡድንም ሆነ ለኢትዮጵያ ቡድን የተጫወቱ ብዙ ሰዎች ይተከሳሉ እንዳለ የሚባል ተጫዋች ምዛ እንደነበር እንዳለ ፈይሳ ምዛ እንደነበር ይነገራል ትምህርት ቤቱም ደግሞ ለዚህ አመቺ ነበር ጥሩ ሜዳ አለው ትምህርት ቤት በቆየበት ሰዓትም የመጫወት እድል የሚሰጥ ሜዳዎች ነበሩት እንደ ብዙ ተጫዋቾች ደግሞ ለትሬኒንግም ሆነ ለመጫወት እዛ ሲመጡ ስለነበረ ከነሱም ጋራ እነሱን ለማየትም አንዳንድ ጊዜ ደግሞ ለመጫወትም አመቺ የሆነ ትምህርት ቤት ነበር ትልቅ ሜዳ ነበረው እነ መንግስቱም ትሬኒንግ ያደረጉበት ነበር ኢቭን ክለብ ከገቡም በኋላ የጊዮርጊስ ሲ ቡድን ይመስለኛል ለምምድ ያደረገ የነበረው እዛ ነው ዋናውን ቡድን ይመጣል ነበር ውድድርም ይደረግ ሰከንድ ዲቪዥን የሲ ቡድንም ውድድር ይደረግበት ነበር ጥሩ ሜዳ ነበር ለውድድር ብቃት ያለው ሜዳ ነበር ያው ከዛስ እንዴት ነው የእግር ኳስ ህይወት እንዴት ቀጠለ መድኃኔዓለም እየተማርክ በክለብ ደረጃ መጫወት ጀምራል ወይስ ከዛ ከወጣ በኋላ እንግዲህ መድኃኔዓለም እያለው ነው በ65 መጨረሻ የካቲት አካባቢ መሰለኝ አየር መንገድ የሲ ቡድን ይፈልጋል ተብሎ በሬዲዮ ወጥቶ ነበርና በርከት ያለ ተጫዋች ሄዶ ከዛ ውስጥ ወደ 2 ሰዎች ነበርና በራ የሚባል ልጅና እኔን ወሰዱን በዛ አየር መንገድ ሲመጫወት ጀመርኩኝ ከዛ ቀጥሎ እንግዲህ እዛው ቲም ከሲ ጀምሮ እስከ ዋናው ቲም ተጫውቻለሁ በጣም ጠንካራ ቡድን ነበር የኢትዮጵያ አየር መንገድ ቡድን በተለይ በዛ እኔ በነበርኩበት ጊዜ ኃይለኛ ቲም ነበር ጎበዝ ተጫዋቾች እንደ ሰለሞን ሽፈራው እነ ሲራክ ደበበ የመሳሰሉ ብዙ ተጫዋቾች ነበሩ አየር መንገድ ውስጥ ተወዳዳሪ ቲም ነበር እንግዲህ ከነ ጊዮርጊስ ጋር የሚወዳደርና ጥሩ ቲም ተብሎ በአገሪቱ የሚገመት ቲም ነበር እንደሞ አያዙም ትንሽ ለየት ያለ የራሱ ሜዳ ያለው እኔ በነበርኩበት ጊዜ የራሱ ሜዳ ያለው ክለብ አለው ተጫዋቾችን እዛው ሻወር እናደርጋለን ተጫዋቾቹንም በጥሩ ይዞታ የሚይዝ ቡድን ነበር እዛ አየር መንገድ መጫወት ብዙ ነገር አስገኝቶልሃል ያስባለው በብዙ ክለቦችም ለመታየት እድል እንደፈጠረልህ ሰምቻለሁ ብዙ ክለቦች ይፈልጉ ነበር ኋላ ላይ ግን ጊዮርጊስም የመግባት እድል አግኝተ እንደነበር ሰምቻለሁ እሱ ምንድነው የእግር ኳስ ውድድሩ በአዲስ ፎርማት እንደገና ከተቀየረ በኋላ ነው ወይስ ከመቀየሩ በፊት ነው ያደለ የተፈጠረው ተቀይሮ እኔ እንግዲህ በተለያየ ጊዜ
ቲሞች ተቀያይረዋል። እንግዲህ ከአየር መንገድ በኋላ የተጫወትኩት ለአንድ አመት ከአየር መንገድ በአንዳንድ ምክንያቶች ወጥቼን ኳስ አቆሜ ነበር እና እንዳጋጣሚ ፒያሳ ሲጫወት አይተውኝ የአየር መንገድ ቡድን መሪ እዛው የኔን ሰፈር ልጆች ቴሌፎን ጠይቀው የ15 ቁጥሩን ስልክ የሚያውቅ ብሎ እንዳጋጣሚ እዚህ አሜሪካን ነው ያለው የጓደኛዬ ወንድም ስልኩን ይሰጠዋል። ሰውየው ደወለልኝ። ቤት ደርስ የቲም መሪ ነበሩና ነገርኳቸው። እኔ አየር መንገድ ይጫወት ነበር፣ መልቀቂያ ከልክለውኛል፣ ኳስ ትቻለሁ አልኳቸው። አይ ፍላጎት ካለ እንግዲህ በራሪ የሚባል አዲስ የተቋቋመ ቡድን አለ። አዲስ የተቋቋመ ሳይሆን በአዲስ መልክ በራሪ ንግድ መርከብ ተብሎ የተቋቋመ አለ። እዛ መጫወት ትፈልግን ፍላጎት ካለ መልቀቂያው ግድ ችግር የለም ይሉኛል ሰውየው። በራሪ የመርካቶ ቡድን በኋላ አይ እኔ ፍላጎት አለኝ መልቀቂያ ካገኘው እጫወታለሁ አልኳቸው። የት ነው ሰፈር? አሁን እንገናኝ አሉኝ። አላ ጥሩ አልኩኝ። ፖስታ ቤት ሬንዴቭ ቀጠሩኝ። ወዲያው መጡ እሳቸው። ሰፈሬም ቅርብ ነው ለዛ የተገናኘው። እንዳጋጣሚ ሰውየው የአየር መንገድ ባለስልጣኖችም ጋር የሚተዋወቁ ናቸው። ማክሰኞ ዕለት ስልክ ተደወለልኝ። አየር መንገድ እንድመጣ ጠየቁኝ እና ከዛ የአየር መንገድ የሥራ አስኪያጆች ጠርተውኝ እንደዚህ እንደማልፈልግ ነገር በቃኝ እኔ እዚህ መጫወት አልፈልግም አልኳቸው። አንዳንድ ችግሮች ነበሩኝና አልችልም ካሁን በኋላ መጫወት አልችልም ማለት አንድ የድሮ ተጫዋች የነበረ ውጪ ያውጥቶ ጠየቀኝ። ለምንድን ነው? ምክንያቱም ነገርኩት። በቃ ኳስ አቆም ያለው እዚህ መጫወት አልፈልግም አልኩት። እሱ ገብቶ በዚህ እድሜው ኳስ ማቆም የሚችልበት ማቆም የለበትም መልቀቂያው መሰጠት አለበት የሚል እሱም ያንን እንትን አዘጋጀልኝ። ሰውየውም ጥሩ ቦታ ሄደዋል። ብዙ ሰው ያውቃሉ። የበራሪ ቡድን መሪ የነበሩት ብዙ ሰው ያውቁ ነበርና በሚቀጥለው ቀን ተጠራሁኝ። መልቀቂያው በዛን ወቅት መልቀቂያ ለተጫዋች አይሰጡም። ዳይሬክት ለበራሪ ለቡድን ነው። ለበራሪ ሲሄድ እንደውም አንድም ጊዜ ሳላቋርጥ የተጫወትኩበት ቲም እሱ ነው። በራሪ ከልጆቹም ጋር ጥሩ በጣም የሚገርም የወጣቶች ቡድን እንደነበር ሰምቻለሁ። ነው አብረን የምትጫወታቸው ልጆች ናቸው በሙሉ እና ለየት ያለ ቦታ ነው የሆነብኝ። ምክንያቱም ትንሽ እድሜም አየር መንገድ እንግዲህ ወጣት ሆኜ በነበረው እዛ ግን በሰል ብዬ ስለደረስኩኝ የነበረኝ ሪሌሽንም በጣም ቆንጆ ነበር። አሰልጣኙም በጣም ጥሩ ሰው ነበር። ማን ነበር አሰልጣኙ? የወርቁ ወንድም የወርቁ ደርገባ ታላቅ ወንድም ናቸው። በጣም ጥሩ ሰው ነበር እና ሙሉ አመት ተጫወተ። ከዛ ደግሞ እሱ ፈረሰ። አዲስ እንትን ሲኖር አዲስ መዋቅር ሲጀመር እሱ ሲፈርስ ጅምላና ችርቻሮን በዛን ወቅት እርምጃችን ገባው። እርምጃችን ተጫወትኩኝ። ከእርምጃችን ደግሞ ሲፈርስ ያው ወደ ሳን ጆርጅ ነው የተጫወትኩት። እስቲ እንደው ያን ዘመን ይሄ በኢትዮጵያ እግር ኳስ ታሪክ በጣም አነጋጋሪ የነበረ ዘመን ነው ሰባዎቹ። በተለይ 1970 አዲስ ለውጥ ተብለው እንግዲህ በስርዓቱ በተፈጠረው እንትን ጊዮርጊስም ሌሎች ክለቦችም ፈርሰው የተለያዩ ቡድኖች እንዲመሰረቱ ተደርጎ ነበር። እነ ትግል ፍሬ፣ እርምጃችን፣ ሌሎችም እና ያኔ በነበረው አጠቃላይ መዋቅር ውስጥ አንተ የእርምጃችን አንዱ ተጫዋች ሆነ ተጫውተሃል። ያኔ የነበረውን የውድድር መንፈስ እስኪ ንገረኝ። ለምን የተለያየ ገጽታ እንዳለው በአንድ በኩል ለእግር ኳሱ እድገት አስተዋጽኦ አድርጓል ይሄ መዋቅር የሚሉ አሉ። አንዳንዶች ደግሞ እንደ ቅዱስ ጊዮርጊስ ያሉ ህዝባዊ ቡድኖችን ያፈረሰ ታሪካዊ ስህተት ብለው ደግሞ የሚያነሱ አሉ። ያ ዘመን የነበረውን ፉክክር ተመልካቹ የነበረውን አረዳድና አንተ ሁኔታውን እንዴት ተረዳዋለህ የሚለውን እስኪ ንገረኝ። እንግዲህ ከህዝባዊ ቲሞች ጋር ስታወዳድረው ለየት ያለ ሁኔታ ታያለ። በእርግጥ በዛን ወቅት እንደነ ጊዮርጊስ አይነት መፍረሱ
እንደነ መብራት ኃይል መፍረሱ ሌሎችም በራሪም ሌሎች እንደነ አንድነት የነበሩ ቲሞች በህዝብ ተወዳጅ የሆኑ ቲሞች ፈርሰው ይሄ ሲቋቋም እንግዲህ በእኔ በነበርኩበት ጊዜ የነበረው የዛ እንትን እኩል የምታየው አይደለም። የተጫዋች ይዞታውም ትንሽ ለየት ይላል እና ሳወዳድረው እንግዲህ ምንም ጥርጥር ባለው በኔ በኩል የተሻለ የነበረው በነ ጊዮርጊስ በነበሩበት መብራት ኃይል በነበረበት ጊዜ ያለው ውድድር የተሻለ ይመስለኛል። ጨዋታ ሞቅ ብሎ የምታየው ከወታደር ቲሞች ጋር በምንጫወትበት ጊዜ ማንኛውም ቲም ከነሱ በምንጫወትበት ጊዜ ሜዳ ላይ የደጋፊ እንትን የምታይበት ነው። የሚያነቃ ደጋፊው ሞር አንተን ደጋፊ የሆነና የወታደሩ ቡድን ተቃራኒ ሲሆን ነው የምታየው። ወታደር ቲሞቹ ጠንከር ያሉ ነበሩ። እንደነ ወይድላ አይነቱ እንደነ ምድር ጦር መኩሪያም ቢሆን አየር ኃይልም ጠንካራዎች ነበሩ። በሌላ በኩል እንደኛ አይነቱ ግን የነሱን ያህል ጥንካሬስ ያጠራጥረኛል። የነሱን ያህል ጥንካሬ እንዳለ ይዞታውም የነሱ እንግዲህ ካምፕ ነው የሚኖሩት፣ እኛ ከቤት ነው የምንሄደው። አያያዙም በፊት እንደነ አየር መንገድ በራሪም ጥሩ ይዞታ ነበረው። ንግድ መርከብ በነበረበት ጊዜ ያ አይነት መልክ የለውም። በዛ እንግዲህ ስታወዳድረው ቀደም ያለው ይበልጣል ብዬ እገምታለሁ። እንግዲህ ይህ መዋቅር ብዙ እድሜ አልነበረውም። ከ5 ዓመት የዘለለ ጊዜ አልነበረውም። ከዛ በኋላ እንደገና ጊዮርጊስም እንደገና በህዝብ ልብ ውስጥ ስለነበር ከብዙሃን በተለይ እነ ታደለ ይድነቃቸው እና አስራት ስዩም ሰቅለው የነበሩትን ጫማም አንስተው እንደገና ጊዮርጊስ እንዲመሰረት ማድረጋቸውን ታሪክ ይነግረናልና ከዛ 1975 ነው ጊዮርጊስ እንደገና የተጠነሰሰው። መች ተቀላቀልክ አንተ? እኔ 1975 ነው የተቀላቀልኩት። ለአጭር ሲመሰረት ወሳኝ ወቅት ላይ ነው እና ምንድነው እንግዲህ ገና ስቀላቀል መንግስቱ ነበር አሰልጣኙ እና ምን ያህል በህዝብ ተወዳጅ እንደሆነ ተወዳጅ የሚያደርጋቸው ብዙ ነገሮች አሉ። እኔ ከልጅነቴ ጀምሮ ጊዮርጊስ ክለብ አውቀዋለሁኝ። ግሩም ይድነቃቸው በጣም ከትምህርት ቤት ጀምሮ ስለምንተዋወቅ አብሬው ጊዮርጊስ የመሄድ ካርታ ጨዋታ ነው የጀመርኩት። ጊዮርጊስ ክለብ ነው። እነ ጌታቸው ዱላንም በቅርብ እዛ እየሄድኩ ሄድ ነበር ክለብ ውስጥ ገና ክለብ ሳልገባ ጀምሮ ክለብ ሳልጀምር እና ጊዮርጊስን ቀደም ብዬ ነው የማውቀው። መጫወት ሲጀምር ደግሞ ጊዮርጊስ ተጫወትኩባትን አጭር ዘመን ነው እንደራልኩኝ። ሰዎች ጊዮርጊስን የሚወዱት ከደጋፊው ጋራ ያለ ግንኙነት ከተጫዋቾች ጋራ ያለ አሁን እና አለማየሁ ይመጡ ነበር ከትሬኒንግ በኋላ እነሱ አጠገብ ቁጭ ብለህ በመሰማበት ጊዜ ጫዋታቸው ቀልዳቸው እንግዲህ አንዳንድ ጊዜ ከትሬኒንግ በኋላ ከዛ ቆይተ የምሰማቸው ጫዋታ ቀልድ እንደነ አለማየሁ ፍኛ የመሰሉ ተጫዋቾች ስዩም ተስፋዬ ስዩምም በቃ እነሱ ማዳመጥ እንደነ መንግስቱ እንግዲህ ከነሱ ጋር ቁጭ ብሎ በሚጫወትበት የድሮ ታሪክ እየተነሳ ስትሰማ ኳስን ስትወድ የኳስ መውደድ ምክንያቶች አሉ። መንግስቱን ስለ መንግስቱ ስትሰማ ነው ያደግከው። ስለ ሉቻኖ ስትሰማ ነው። ከነሱ ቅርብ ሆነ ወሬ በመሰማበት ጊዜ ምን ያህል አንተን የኳስ መውደድህን እየጨመረ እንደሚሄድ ትገምተዋለህ። እና ጊዮርጊስ ያመልካለው አጭር ጊዜ ነው ቆየሁት። ታላላቅ ሰዎችን የምታገኝበት ቆየው። በ3ኛው ወር ነው እንደዚህ ነው የወጣሁት። ከዛ ቀልዳቸው ራሱ በጣም እንድትሄድ ወደ ሜዳ እንድትሄድ እነሱ ጋር እንድትሄድ ያደርጋል። እንደና አለማየሁ ፍኛ አይነት ጨዋታ የሚያውቅ አለበት እና እነሱ ጋር ሆነ
ብዙ ቀልዶችን ከሱ ሰምቼ ብዙ የሳኩባቸው ብዙ እስካሁን ድረስ ማስታወሳቸው አሉ። እርስ በርሳቸው ሲቀላለዱ ማን ከማን ይተራረባል እንደምታስታውስ አለማየሁ ሁሉ ሲገናኙ በጣም ጨዋታቸው የሚያምር ምትላቸው ጨዋታው የአለማየሁ ነው። አለማየሁ ሁሉ መንግስቱም ቢሆን አይለቅም ተረፍ ነው የሚለው እሱ ሰው ሀገርም ሄዶ እኮ የሚያርፍ አይደለም። የኃይለ ሥላሴ ልጅ ነኝ ብሎ ራሱን በጋርድ ያሳጀበም ነው። በጣም ጨዋታው በጣም ይጥማል እንድታስታውሰውም ዘመን ታይም ደግሞ የሳን ጆርጅን የዛች አካባቢ ከትሬኒንግ በኋላ ያለው እነሱ መጥቶ ሲጫወቱ የምታስታውሰውና ወደ ኋላ መለስ ብለው ነው ልጆች ሳን ጆርጅ መጫወት የሚፈልጉት የምትለው ነው። እንግዲህ ያኔ ምንም ነገር ባልነበረበት ዘመን ላይ ነው። እግር ኳስ በፍቅር ነው። ሰው ሁሉ የትም ክለብ ቢገባ ለፍቅር ለመጫወት ነው እንጂ ምንም ለማግኘት ብሎ አይ ቲንክ 25 እና 50 ሳንቲም የዘለለ ጥቅም የሚገኝበት አይመስለኝም። ጊዮርጊስ ይከፍል ነበር። ጊዮርጊስ የሚከፍለው ነበር በወቅቱ ጊዮርጊስ በሚጫወትበት ጊዜ ስራ ጀምሬያለሁ። አየር መንገድ አንድ አመት ሰርቻለሁ እና ሰራ ነበር አየር መንገድ እና ጊዮርጊስም ለጥቅም የምትፈልግበት ቦታ አይደለም። በዛን ወቅት በነበረበት ጊዜ ደግሞ ጊዮርጊስ በሰው የሚረዳ ቲም ነው። አንተ ስራ ኖሮ ለጊዮርጊስ ጥቅም ፈላጊ ማለት ነው። ሰፈሬ ውስጥ ብዙ የጊዮርጊስ ልጆች ከልጅነት ጀምሮ ሲጫወቱ የሚሰጣቸው የቁርስ የምናምን ተሰጥቷቸው ነው እንግዲህ ጊዮርጊስ ሲጫወቱ የነበረው። ያንንም አውቀዋለሁ እና ጥቅም እንኳን የተለየ ጥቅም የሚሰጥ ነገር አልነበረም። ከዛ በርግጥ እንደማንኛውም ቲም ጨዋታ በኋላ ቁርስም ምሳም በምሳብ ሰዓት ከሆነ ያንን ይሰጣል። ያ ነው እንጂ የተለየ ነገር የለውም። እንግዲህ የእግር ኳስ ህይወትህ ብዙ አልቀጠለም ኢትዮጵያ ውስጥ? ብዙ አልቀጠለም። ምንድነው ምክንያቱ? ምክንያቱ ጥሩ ጥያቄ ነው። አሁን ብዙ ሰው ይጠይቀኛል። ቀደም እንዳልኩ የኳስ ችሎታው ነበረኝ። በተለይ ከሲና ከቢ በኋላ በእድሜ ትንሽ እየጨመርኩ በሄድኩ ቁጥር ከኳስ የተለዩ ቦታዎችም እንደ ኳስ የምወደው የለም። በነገራችን ላይ ከኳስም ውጪ ወጥቶ መዞር ከሌላ ቦታ አብሮ ማምሸት ምናምን ሁሉ የጀመርኩበት ጊዜ ነው እና እንግዲህ ኳስ ያንን ነገር በወቅቱ ባውቅ ኖሮ ለኳስ ረፍት ራስህን መጠበቅ አስፈላጊ ተብሎ ሲነገረኝ ድሮ እንደቀላል ነበር የምቆጥረው። እንደቀላል እንዳልሆነ ያየሁት እዚህ ሀገር መጥቼ ነው። እዚህ ሀገር እንደመጣው ብዙ መሄጃም የለም። ከስራ ቤት ነው ለቲም መጫወት ጀመርኩኝ። ያለሁበት እዚህ እንደመጣው ለቲም ሲጫወት ከኢትዮጵያ ቀጥታ አትላንታ ነው የመጣው? አትላንታ አይደል፣ አሪዞና ነው የመጣው። አሪዞና ነው። ኦኬ። እዛ ደግሞ የውጭ ዜጎች ብዙ ያሉበት ናቸው። በዛ ደግሞ ስፓኒሾችም አሉ። ቲሞች ነበሩ በደንብ የተደራጁ። እንደመጣው እዛ አንድ ቲም ነው የተጫወትኩት። ለየት ያለ ሁኔታ አየሁኝ። በአዲስ አበባ ኦልሞስት የማቆም ደረጃ ላይ ነበርኩኝና እንደውም አቶ ታደሰን ታውቀው እንደ የአየር መንገድ አሰልጣኝ ይነገረኝ ነበር የኳስ እንትኔን ችሎታዬን አንተ ራስህን ጠብቀህ ተጫወትና እስቲ ራስህን ኤው ለብሔራዊ ቡድን እንደምትገባ መሰክርልሃለሁ ይለኝ ነበር እና ብዙ ጊዜ ይመክረኝ ነበር። እንዳጋጣሚ አንድ ቀን አምባሳደር አካባቢ ሰፈሬ ቅርብ ነው ከአምባሳደር እዛ በመኪና ይዞኝ መጥቶ ይሄንን ሲለኝ ጋሽ ታደሰ እኔ ኳስ የሚጫወተው ስለምወደው ብቻ ነው እንጂ ሰፈሬም ተጫውቼ እኮ እኔ ተደስቼ ነው በኳስ እንትን የምለው አልኩት። ኧረ ስለው ዝም ብሎ ሲያይ ለአንተ ምን አደረገልህ የተለየ ነገር ምን አለው አልኩት። እንደውም ለመንግስቱ አንተን ተውሽ ለመንግስቱ ምንድነው ያደረገለት ነገር አልኩት። ስለው ጊዜ በልበል ውጣ አለኝ። ሂድ አለኝ። ጥሩ ሰው ነው በጣም። ኧረ ወጣሁኝ። እዚህ ሀገር መጥቼ ያለኝ ነገሮች በሙሉ ኳስ ጨዋታ ራስን መጠበቅ፣ ራስን ጠብቀህ
እረፍት ካላደረ በደንብ ተኝተህ እንትን ካላልክ ኳስ ጨዋታ መጫወት አችልም ይለኝ ነበር። በእውነቱን ነው አላደወልኩለት ከዚህ ሀገር ሆኜ ደወልኩለት። ያንን ቅድም እንደነገርኩ ለክለብ መጫወት ሲጀምር ለየት ያለ አዲስ ሆኜ ቁጭ አልኩኝ እና እውነትም ለካ ኳስ ጨዋታ ራስን ጠብቆ አርፎ ካልተከደ መጫወት አይቻልም ለካ የሚል እንትን ውስጥ ይገባ እና ደወልኩለት። ጋሽ አሁን ለኢትዮጵያ ቡድን አይደለም ለብሔራዊ ቡድን አይደለም ለዓለም የሚጫወት ይመስለኛል አልኩት። እሱም አንተ ያልከውን ነገር ለመንግስቱ ነገርኩት አለኝ። ለመንግስቱ ማን ነው እሱ? እንደዚህ እንግዲህ መንግስቱን የማውቀው በነገሩ ምናምን ክለብ መዛ ሲሄድ አውቀዋለሁ። ከዛም እንደውም እዛው ስቴዲየም በሚሰራበት ጊዜ እሱ ቢሮ ሁሉ ገብቼ ብዙ ስለ ድሮ ሁሉ አጫውተው ነበርና በጣም ወደዋለሁ። በነገራችን ላይ አንድ ጊዜ መኪና ተጋጭቶ ነው እዚህ ቴዎድሮስ አደባባይ አካባቢ ኦልሞስት ማልቀስ ነው የቀረኝ እና እሱን ነግሬ ማን ነው እሱ አለኝ። ማን ነው ብሎ ሲጠይቀኝ ነገርኩት። ሲነግር እሱማ ዱርዬው በጣም አውቀዋለሁ እንደውም በጣም አውቀዋለሁ በጣም ወደው ልጅ ነው ምናምን ብሎ ነገረኝ ጋሽ ታደሰ። እንግዲህ በኳስ ያለኝ እንትን በዛ አይነት መልክ ነው እና በእርግጥ የራሴ ጥፋትም ነበረ እላለሁኝ። ካስትሮ ቲዩብን እየተከታተላችሁ ስለሆነ አሁንም ምስጋናችን ከልብ ነው። ከታላቁ ስፖርት ሰው የአትላንታ ስፖርተኞች ባለውለታ እንዳለ ቱፈር ጋር ያደረግን ያለነው ቆይታ ይቀጥላል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትዘነጉ። በነገራችን ላይ ይህንን ፕሮግራም ለማገዝ በጣም ብዙ ድርጅቶች ወደኛ እየመጣችሁ ስለሆነ ምስጋናችን ከልብ ነው። በቀጣይ ሳምንት ፕሮግራማችን በአጋርነት የመጡ ድርጅቶች ምናሳውቃችሁ ይሆናል። አሁንም ይህንን መልካም እንቅስቃሴ ለማገዝ ለምትሹ የስልክ ቁጥራችንና አድሬሶቻችንን ከዚህ ከስክሪኑ ስር ማግኘት ትችላላችሁ። አብሮነታችን ቤተሰባዊነታችን ይቀጥል እንላለን። እንቀጥል። አትላንታ እና እንዳለ ያላቸው ትስስር እጅግ ከፍተኛ እንደሆነ ሰምቻለሁ። እንግዲህ ሌሎች ጉዳዮችን መጣበታለሁ፣ ግን በአትላንታ የኢትዮጵያውያን እግር ኳስ ላይ ከፈርቀዳጆች አንዱ እንዳለ ነው ብለውኛል። ለመሆኑ አንተ ስትመጣ ኤስኤፍኤን ምስረታው ምን ይመስል ነበረ? የነበረው የእግር ኳስ ፍላጎት የኢትዮጵያውያን ተሳትፎን እንዴት ትቃኘዋለህ? እንግዲህ አትላንታ ስመጣ የመጀመሪያ አመቱ ነበረ። ሁስተን ላይ ነው ያደረጉት። ኤስኤፍኤን ሲጀመር ሁስተን ላይ 4 ቡድን ናቸው መሰለኝ የጀመሩት። ከአራቱ አንዱ አትላንታ ነበርና የሚቀጥለውን አመት ዲሲ ነበር የሚደረገው። እንግዲህ ያ ከመደረጉ በፊት እኔ አትላንታ የመጣሁት ያ ውድድር 6 ወር ነው 7 ወር ሲቀረው ነው አትላንታ የመጣሁት እና ሁለት ቲም ነበር አትላንታ። ሁለት እንግዲህ ቲም ሆኖ ሁለቱ ቲም ተስማምተው አልነበረም በከተማ ውስጥ የነበሩትና ሁለቱም ቲም እኔ እንደመጣው ሁለቱም አካባቢ ሁለቱም ሰዎች ያውቃለሁኝ። ያ እኔ ጋና ይላል የኛው ሌና ይላል እና ትንሽ ከአገር መተህ እንግዲህ የዚህን አይነት መልክ ስታይ 500 እና 600 ባልሞላ ኢትዮጵያውያኖች መሃል ትንሽ ቅር ይልሃል። እኛ ከዛ የመጣ ነው የዚህ አይነት ስምምነት በሌለበት ጊዜ ነበር። እንግዲህ የደርግ ጊዜ ስለነበር ትንሽ ቅር ይልሃል። ትሬኒንግ መሄዱንም አቆምኩኝ። አንደኛው ጋር ሄጄ ወደዛኛው ጋር መሄድም አልፈለኩኝም። ምንድነው የመከፋፈል ስሜቱ? የወቅቱ ፖለቲካ የፈጠረው ነው ወይስ ደግሞ ምንድነው? አይመስለኝም። እንደው በቂ ምክንያትም አልነበራቸውም እና በቂ ምክንያት የላቸውም ለመለያየት። እንደው ጥቃቅን ነገሮች እንግዲህ በእኛ ህብረተሰብ ውስጥ የምታውቃቸው ነገሮች አሉ። አንድ ሰው ቅር ካለው አንድ ቦታ መክፈል የተለመደ አይነት ሆኗል እና የነበረም ያ አይነት እንጂ
ሊለያያቸውና ተለያይተው አንድ ከተማ የሚያስኬድም ነምበር አልነበራቸውም። ቁጥሩ አነስ ያለ ህብረተሰብ ነው ያለው። ኋላ እንግዲህ እዛ ውስጥ አንድ ሶማሌ ተጫዋች ነበረና እኔ ስመጣ በጣም ተደስቶ እንደነበረ እሱ ነገረኝ። ደወለልኝና እንዳለ አንተ ስትመጣ በጣም ደስ ብሎኝ ነበረ፣ ምንድነው ከትሬኒንግ ያስቀረ ብሎ አይ ነገርኩት። አሁን ነገርኩት። ሁለት ቲም በከተማ ውስጥ አስፈላጊም አልነበረም። ሁለቱም ናና ይሉሃል። እንደዛ አይነት ቦታ መምጣቱም ትንሽ ደስ አላለኝም አልኩት። ግድ የለም አንተና እኔ ረዳሃለሁ፣ ሁለቱን ቲም አንድ እናደርጋለን፣ ያን ካደረክ እመጣለሁ አልኩት። እንዳለውም ሶማሌ ነው ግን የኢትዮጵያ ቡድን የአትላንታ የመጀመሪያው ካፒቴንም ነበረ እና አላ ተነስቼ ሄድኩኝ። ሜዳ ሲሄድ የዛኛውም ቲም መጥቶ ሌሎችም ሰዎች ቲም ውስጥ ጨዋታም ቦታ የሌሉ ሰዎች ተሰብስበው አንድ ላይ መጡ ሜዳ። ያው ተጋበዝኩኝና መድረኩ ላይ ሜዳ ውስጥ ነው ይሄንን አሁን የተናገርኩትን ቃል እዚህ ሀገር ያለው አትላንታ በዚህ ቁጥር አንድ ቲም ለመመስረት ከ10,000 ከ20,000 የሚኖርበት ህብረተሰብ ውስጥ ነው መርጦ አንድ ቲም መስራት የሚቻለው። 500 በማንሞላ መሃል ሁለት ቲም አስፈላጊ አይመስለኝም በሚል በዛ ብዙዎቹም በወቅቱ በዚህ እንትኔ ላይ በጣም ደስ ብሏቸው አንድ ቲም መሆናቸውን አሳዩ። ከዛ ፌዴሬሽን ለመመዝገብ አንድ ቲም ሆነና ፌዴሬሽን ጠየቅን። ደወልኩኝ። እንግዲህ ፌዴሬሽን ውስጥ ይሰሩ የነበሩ ልጆች ብዙዎቹ ጓደኞቼ ናቸው። እና ዮሴፍ እነ ገብሩ ወልደ አማኑኤል ነበሩ በቅርብ እኔ የማውቃቸው። ዲሲ ስለሚደረግ ደወልኩላቸው። ስደውልላቸው አንተ መተህ እዚህ ተጫወት ከፈለክ፣ አትላንታ ቲም አምና ተጣልተው ረብሸውን ነው የሄዱት አሉኝ። ነው አሁን አይረብሹም፣ አንድ ሆነናል፣ አንድ ላይ ነን አልኳቸው። ሊያምኑ አልቻሉም። በኋላ ይሄው ሶማሌው ልጅ የሶማሌ ቲም ለወዳጅነት አዘጋጀና ዲሲ ከዚህኛ ተሰባስበን ስንሄድ እነዛ ጓደኞቼ በሙሉ ሜዳ ተገኙ። እንዲያውም ሰለሞን ሽፈራውና አያያ ለቲማችን ተጫወቱ። ጠንካራ ቲም ነበር የሶማሌው ቲም። እኛም ጠንካራ ሆነን ነው የሄድነው። ኃይለኛ ጨዋታ ተጫወትን። እኩል ለእኩል ወተን መጣን። እዛው ተመዘገብን፣ ለውድድሩ ሄድን እና አንዱ ተሳታፊ በአንድ ቲም ሆነን መሳተፍ ጀመርን። እና እንግዲህ በዛው ሄደን እንዲያውም ጥሩ ቡድን ሆነን ሁለተኛ ሆነን ወጣን። በጥባጭ የተባለው ቡድን ውጤት ይዞ መጣ። አሁን የፌዴሬሽኑ አይን ተብለን መጠራት ጀመርን። በዛ መልክ ነው እንግዲህ ፌዴሬሽን ጋር የተቀላቀልነው። አትላንታም ቡድን ፎርም ሆነው እና ብዙ ልጆች በዛን ወቅት እንደነ ተገኝ ኃይል የሚባሉ አቶ ሰለሞን ቸሩ ብዙዎቹ ቲሙን መርዳት ጀመሩ። የቲሙም ደግሞ ደስተኞች ነበሩ በመናገኘው ውጤትም። በወቅቱ እንግዲህ ብዙ ሰውም አልነበረም። አትላንታ እየጨመረ የሄደው። ከዛም እኛ ውድድር አዘጋጀን። በሚቀጥለው ዓመት ውድድር ስናዘጋጅ ደግሞ ከሌላ ከተማ ብዙ ሰዎች መጥተው ተቀላቀሉን። እንግዲህ አትላንታ ላይ የኤስኤፍኤን ውድድር ሲዘጋጅ ማለት ነው። 85 እንግዲህ የተደረገው ዲሲ ላይ ነው። 86 እዚህ ተደረገ። በዛን ወቅት ብዙ ኢትዮጵያውያኖች መጡ። ለመጀመሪያ ጊዜ ስቴዲየም የጀመርነውም እኛ ጋር ነው። አትላንታ ስቴዲየም ነው ያዘጋጀነው። ዲሲ ሲዘጋጅ ፓርክ ነገር ነበረ። እዚህ ስቴዲየም ነው ያዘጋጀነው እና ጥሩ ውድድርም ነበረ። ከዛ በኋላ እንግዲህ አትላንታ ስቴዲየም ማለት መርሴዲስ ቤንዝ የሆነው ማለት ነው። እዛ ሳይሆን ሚታወን ያለው ሚታወን ሞሮና ቴንዝ ስትሪት ላይ ስቴዲየም አለ። ሚታወን አካባቢ እሱ ስቴዲየም ጥሩ ስቴዲየም ነው። በወቅቱ ብቃት ያለው ስቴዲየም ነበር። ያንን ክራውድ በደንብ አኮሞዴት ያደረገ
ብቃት ያለው ስቴዲየም ውስጥ ነው ያዘጋጀነው። ከዛ በኋላ ነው እንግዲህ ስቴዲየም መደረግ የጀመረው። ያኔ እንግዲህ በጣም ብዙ ተጫዋቾች ከኢትዮጵያ መምጣት የጀመሩበት ብዙ ፍልሰት የነበረበት ያው በሀገር ቤት በነበረው የኢኮኖሚም ጥያቄ የፖለቲካም ትኩሳት በተለያየ ምክንያት ተጫዋቾች አሰልጣኞች በተለያየ ምክንያት ከሀገር ከወጡ ወዲያው የሚቀሩበት ጊዜ ነበረ። ያ ዘመን እንግዲህ ፈተናው ብዙ ነው። እንግዲህ የሚመጡ ሰዎች አላማጅ አይኖራቸው፣ ቤተሰብ የላቸው፣ መውደቂያ ያጡ ብዙዎች ነበሩ። እንዲህ አይነት ተጫዋቾችን ደግሞ ማነህ ምንድነህ ሳይል ሰብሳቢው፣ ፈላጊው፣ እንደገና እግር ኳስን አስጀማሪው ማንም አይደለም የስፖርተኞች አባት እዚህ የመድረሳችን ሚስጥሩ እንዳለ ነው ተብያለሁና እሱን ሚስጥር ትነግረኛለህ። በጎነት እንዴት መነጨ? ምን አነሳስቶ? ማለትም አንተ ስትመጣ ፈተና ገጥሟል። ከገጠመ ፈተና በመነሳት ነው ለሌሎች በጎ መሆን ግድ ነው ብለህ የምታስበው ወይስ ደግሞ ምን ያጋጠመህ ነገር አለ? በምን ምክንያት ነው በዚህ ልክ ለስፖርተኞች ሁሉ ያለምንም ልዩነት እኩል አጋርነት ማሳየት የጀመርከው? መቼስ ነው በእነማን የሚለውንም ባቅ? አዎ እንግዲህ ምንድነው መሰለ ይሄ በጎነት የምትለው ነገር ከተፈጥሮ ጋር የተያያዘ ይመስለኛል። በማንኛውም እንትን ላይ አለኝ ጥሩ ነገር ለመስራት ፍላጎት አለኝ። ከዛም እንግዲህ አንድ ደስ የሚለው ነገር እግር ኳስ አብረህ ወይንም ተቃራኒም የተጫወትከው እንደ ወንድምህ ነው የምታየው፣ እንደ ፋሚሊ ነው የምትተያየው። አሁን ብዙዎቹን ተቃራኒ ነው። አንድ ቡድን የተጫወትኩት ከአቦነ ጋራ ነው በራሪ ውስጥ። ሌሎች ግን ትግል ፍሬ የነበሩ ናቸው፣ የተለያየ ቦታ የነበሩ ናቸው። ሆኖም ግን እነዚህ ልጆች ያሉበት ቦታ እንኳን ሳይመጡ በፊት በቅርብ ክሊቭላንድ ላይ ነው እዚህ ኖርዝ ካሮላይና ሊጫወቱ ሜዳቸው ድረስ ድራይቭ አድርገን ሄደናል። ከነፍሱን ይማረውና ዮሐንስ ተርፋ የሚባልና አቶ ቸሩ ጋር ነርተን እዛ ሄደን ጨዋታቸውን አይተናል። ልጆቹን እንግዲህ እንዳልኩ ከአቦነ በስተቀር ሌሎቹን በተቃራኒ ጨዋታ ላይ ነው የምንገናኘው። ከንጉሴ ጋራ ነው ትንሽ ከተማ ውስጥ ተገናኝተን የምንጫወተው እንጂ ከሌሎች ጋራ ብዙ ግንኙነት። ሆኖም ግን ሳያቸው ልክ እንደ ፋሚሊ ነው እና እንግዲህ ይሄን ውድድር በጀመርንበት ጊዜ ምንድነው ያደረኩት? እነዚህን ተጫዋቾች እኛ ጋር መጥተው እንዲጫወቱ አነጋገርኳቸው። መሰረት ወላናን ታውቀው እንደሆነ እሱም አዲስ አበባ ዩኒቨርሲቲ ነበር የሚጫወተው። ለቴዎድሮስ ነበር ጎበዝ ተጫዋች ነው። እንደነሱ ከሌላ ቦታ እዛ ከተማ ቡድን አልነበረውም በወቅቱ። እሱንም አትላንታ እንዲጫወት አደረኩ። እነ ንጉሴ መጥተው ለቲሙ ተጫወቱ። በተጫወቱበት የመጀመሪያው አመት ትምህርት ቤት ውስጥ ሆነው ነው። አላ ትምህርታቸውን ሲጨርሱ በሙሉ እኛ ጋር መጡ። እንግዲህ ስራም እንዲይዙ ኑሯቸውንም አትላንታ እንዲጀምሩ ያደረኩት በዛን ሁኔታ ነው። ኑሯቸውን አትላንታ ሳይሆን ኑሯቸውን አንተ ቤት እንዲጀምሩ አድርገህ ቤት እያሳረፍክ እንደዚሁም አንተ ቤት ሆነው ኑሯቸውን ያመቻቹ ብቻ ሳይሆን ትዳርም ይዘው የወጡ ተጫዋቾች እንዳሉ ሰምቻለሁ። አዎ ምንድነው መሰለ እንዳልኩህ ነው እንግዲህ ቤተሰብ ነው ማለት ነው። አሁን እንግዲህ እኔ ለነሱ ያን ማድረግ ለኔም አሁን በልጆቻችንም ሆነ እንደ ዘመድ ነን፣ እንደ ፋሚሊ ነን። ያ እኔንም ጠቅሞኛል። አትላንታ ውስጥ አሁን ፋሚሊ ሆነን ነው የምንኖረው ከብዙዎች እዚህ ከኔ በርግጥ 5 6 7 ሆነን አንድ ቤት ውስጥ ኖርንበት። አልጋ ተሻምተን ነበር የምንተኛው። በተለይ ሶስት ነበር የአልጋ ተሻሚዎች። ማን? ንጉሴ፣ እሺ፣ አያሌውና እኔ አልጋ እንሻማለን። አንድ አልጋ ነው ያለችን። ያቺን አልጋ ተሻምቶ ቀድሞ የተኛ ነው በቃ የሚወስደው። ብዙ ጊዜ ንጉሴ ነው ቀድሞ ቶሎ ይሄድና ቀድሞ የተኛ ነበርና አቦነህና ሸዋን ግዛው አይፈልጉም። ያን አቦነህ ሶፋ ይዛል፣
ሸዋ ያገኘበት ቦታ አንጥፎ ነው የሚተኛው እና እንደዛ ሆነን ለብዙ ጊዜ አብረን ኖረናል። ስንኖር ታዲያ እንደ ወንድማማቾች ምግብ አንዱ ሰርቶ ይጠብቀሃል። በምግብ ስራ ጎበዞች አሉ። በምግብ ስራ ደግሞ ጥሩ ፓስታ የሚሰራል ጨው የሌለው ሸዋ ምግብ ዛሬ ላይ ሰርቻለሁ ይላል። ጥሩ ፓስታ ጨው የሌለው ሰርቻለሁ ጥሩ የሚለው እሱ ነው። እኛ ጥሩነቱን ግን አላየነውም እና እንደዛ አይነት ሆነን አብረን ለብዙ ጊዜ ኖረናል። እንግዲህ ጸባይም አመልም ይኖራል። ያንን ችሎ ተጫዋቾች በጣም የሚገርመው ደግሞ እንደሰማሁት እንግዲህ እነ ሸዋንግዛውም ሌሎቹም ደግሞ እንግዲህ እድሜያቸውን ወይ ደግሞ ካንተ ጋር አብሮነታቸውን ጨርሰው ስራ ይዘው ደና ኑሮ ለመኖር ሲወጡ ያ ቤት ግን አያርፍም ይባላል። እንደገና ደግሞ ሌላ ይተካል። ምንድነው ያው እንዳልኩ ነው። አሁን አሉ እዛ ሆነው ችግር ስትሰማ አስችልህም ነው ወይስ ደግሞ የስፖርተኛው ችግር የኔም ነው ብለህ መቀበል ነው? ነጋቸው ላይ የማገኘው ነገር አለ ብለህ ስለምታሰብ ነው? ምንድነው ነጋቸው አገኛለሁ የሚለው ቅድም ያጠቀስኩልህ ነው፣ ወንድምነትን ነው። እንደውም አንዱ ልንገርህና ከሌብዬ ባልናገር ደወለልኝ። እኔ ዘመድም የለኝም፣ እኔም እዚህ ሀገር ብዙ የማውቀው ሰው የለኝም። እኔ በቤተሰብ መርዳት ስለምፈልግ ቦታ የሚቀበለኝ ስለሌለኝ ነው እንጂ መጣ ነበረ ብሎ ደወለልኝ አንዱ ከመጡት አንዱ። አይ እኛ እግር ኳስ ተጫዋች ለኳሱ ብቻ አይደለም የምንፈልግ፣ እግር ኳስ ተጫዋች እመጣለሁ ሲል እዚህ ቤትህ ነው፣ በፈለክበት ቀን መምጣት ትችላለህ አልኩት። በማግስቱ ተነስቶ መጣ። በወቅቱ ደግሞ የምሰራባቸው አካባቢ የምሰራውና የማውቃቸው ሰዎች ትንሽ ስራ በወቅት ቶሎ ይሰጡልኛል። እንግዲህ ፓርኪንግ ቦታ፣ ሆቴል ቶሎ ይቀጥሩልኛል እና ስራም ደግሞ የማግኘት እድል ሆኖ ይሆን አላጣሁኝም። ከዛ ሲመጡ ስራ ለማስገኘት ሄዳለሁ፣ አብረን ፎርም ይሞላሉ፣ ምን ይላሉ። ስራ የማግኘትም ቶሎ ራሳቸውን ችሎ እንዲኖሩ ያደርጋል እና እንግዲህ ቅድም የጠቀስኩልህ አይነት ቤትህ ነው፣ ነገ መምጣት ይችላል። እንደ ፋሚሊ ነው የምንተያየው እንዳልኩ። አሁንም በርግጥ እነሱም ብቻ ሳይሆን እኔም ፋሚሊ ያገኘው ማለት ፋሚሊ ሆነን ነው የምንኖረው እስካሁን ድረስና የተለየ ጥቅም የለውም። የተለየ ለመጥቀምም አይደለም። ያ ሁኔታ አለ፣ እንደ ፋሚሊ መተያየት አለ። አዲስ አበባ ተጫውቶ የመጣ ተጫዋች አዲስ ነው ብዬ ባላውቀውም ኳስ ተጫዋች እስከሆነ ድረስ ወድቆ ልትራ ትፈልግ። በጣም ይገርማል። ከ40 በላይ ተጫዋቾችን እንደው የሚገርም ነው። እንግዲህ ቁጥሩን አንተ ተወቀው አላቅም። እኔ ግን ተጫዋቾች በነገሩኝ 1 2 3 ብዬ እየጻፍኩኝ ደረስኩበትና ወደ 46 47 ልጆች በትንሹ አንተ አግዛቸው አትላንታ ላይ ህይወት የመሰረቱ አንተ ቤተሰብ አልክ እንጂ ማህበረሰብ ፈጥሯል ብዬ ነው የማስበውና እንደው ቁጥሩን ታውቀዋለህ? እንዴ አስበው ታውቃለህ? ብዙ ነው ይሄ ነው ብዬ አስቤው አላውቅም። ከዚህም ውጪ ከኢትዮጵያ በአንዳንድ እንትን ጽፈው ሊደውሉልኝ ያስመጣኋቸው ልጆች ብዙ አሉ። መድረክ ላይ ወጥቶ እንኳን ብዙ የተናገሩ ሙሉጌታ ከበደ ብዙ ጊዜ ተናግረዋል። እኔ ነኝ እሱን የሚያስመጣሁት። ሙሉጌታ ከበደ እና ሌሎችም ብዙ አሉ። እና ምንድነው መሰለ እንግዲህ እግር ኳስ ተጫወተ ስላየ እንግዲህ አልደረስክበትም። ሙሉጌታን አንተ ቀድመህ ነው የመጣው? ቀድሜ ነው የመጣሁት። አዲስ አበባ ሙሉጌታን ያየሁት ወሎን ወክሎ መጥቶ ሲጫወት አንዴ አይቼዋለሁ። በሌላ በኩል ያው እንደው መንግስቱ ወርቁ ነው ጥሩ ተጫዋች አሁን ብሎ እዚህ ሀገር መጥቶ ነበር በእንግድነት ያወራኝ። ስለሱ መንግስቱ ነበር ያወራኝ። ከዛ በኋላ እንግዲህ እሱን ያወቅኩት በሱ ኮሙኒኬሽን ነው እና ጫዋታውን አላየሁኝም። ጉብዝናውን ግን ብዙ ሰምቻለሁ እና ብዙ ልጆችን በሱ አይነት የመጡ ልጆች አሉ። እንግዲህ ታውቀዋለህ አካባቢውን፣ የእግር ኳሱ ሁኔታ እንዴት እንደሆነ፣ ከእግር ኳስ በኋላ ደግሞ ያላቸውን ታውቃለህ። ያንን በማሰብ ይሄን ሰው እዚህ ባመጣው ሰርቶ መኖር ይችላል የምትለው እንትን አለ። በተለይ በጨዋታ በቀን መጨረሻ አካባቢ
ብዙዎቹን አይተናል። እንደ አስፋው ባዩር የመሰለ ሰው መኖር አቅቶት ደብዳቤ እየጻፈልን የሞተ ነው። እንግዲህ በዛ መልክ እንግዲህ ሁሉንም በዛ መልክ ማየት አትፈልግም። እስቲ ይሄንን አድርጌ ይሄንን ማዳን ይችላልው የምትሉበት ደረጃ ላይ የሚያደርስ ነበር። የነሱን ኃይሉ ጎሹን የመሰለ እነዚህን የመሰሉ ልጆች ምንም አይነት ነገር ሳናደርግላቸው ወይንም ደግሞ እንትንም የመግንኙነት እንትንም መፍጠር ሳላልቻሉ ያላገኘናቸው ልጆች አሉ። እነዚህንም በዛ መልክ እንዳይሆን ታስብና ይሄንን እንደዚህ ባደርግ ጥሩ ነው ብለህ የምታስባቸው ነገሮች ላይ በማሰብ ነው አንዳንዶቹን ያደረኩት። በጣም ይገርማል። በዚህ ብቻ አላበቃም። እነዚህ ልጆች ተቋቁማለህ ትዳር ሲይዙ በቁብም በምንም እየተደረገ ኑሯቸው እንዲደገፍ አድርገሃል። በዛ ብቻ ሳያበቃ ደግሞ እድር እስከ ማቋቋም ተደርሷል። አዎ እድር አለን። ቤተሰብ ነን። አሁን እንዳልኩ አሁን ሌላ ይቅርና የአንዳንዶቹ ልጆች መንገድ ላይ ሁሉ አቁመው ኮች ብሎ አቁሞኝ ያ እንግዲህ ምን ያህል እንደሚያስደስት አንተ በአንተ በኩል መጥቶ ልጅ ወልዶ ልጆቹ በዛ መልክ ሲያዩ ለኔ ምን ያህል ደስታ ነው የሚሰማኝ። አሁን የአንዱ ልጅ እንደዛ አቁሞ ኮች ብሎ አቁሞኝ ሊያወራኝ በሚችልበት ደረጃ ሲደርሱ የሚሰማ ስሜት እንግዲህ አንተ ልትገምተው ትችላለህ። ቆንጆ ስሜት ነው የሚሰማ። ያ እንግዲህ የሚያስፈልግ ነው ብዬ ገምታለሁኝ። ጥሩ ስራ ሰርቻለሁ። ያ ማድረግ መልካም ስራ ከመቃብር በላይ ነው። ዛሬ አንተ የሰራው ስራ የትም ቦታ ስትሄድ ደረትህን ነፍተህ እንድትሄድ። እኔ በጣም የሚገርመው የዛሬ ዓመት እንደመጣው ያው አንዳንዴ ሀቅን መናገርም ጥሩ ነው። እንግዲህ እኔ ኳስ አልተጫወትኩም። እኔ ሚዲያ ስራ ላይ ሆኜም አታቀኝም። እንደው ስለኔ ከሰማ ባንተ ዙሪያ ባሉ ተጫዋቾች ነው ምን እናግዘው ስራ አግኝቷል ወይ ምን እንርዳው ብለው ካሉ ሰዎች ደውሎ ከፈለጉኝ ሰዎች መካከል አንዱ እንዳለ ቱፈር ነው። በጣም እኔም ይገርመኛል የእውነት ይሄንን መልካምነት ብዙ ሰዎች ሲነግሩኝ ሰምቻለሁ። እኔም ደግሞ አይቼዋለሁ። ያ ብቻ አይደለም ከ60 በላይ ልጆችን ደግሞ በእግር ኳስ አሰልጥነህ ውጤታማ እንዲሆኑ ክለቦች ላይ እንዲገቡ እንዲታዩ ራሳቸውንም እንዲያበቁ እንዳገዝክ ሰምቻለሁ። ልክ ነኝ? ልክ ነህ። እንዴት ነበር የምታሰለጥናቸው? ሂደቱን ንገረኝ። እንግዲህ ቅድም ያልኩ ሁኔታዎች ናቸው አመቺ ያደረጉልኝ። አብረውኝም ያሉ ልጆች አሁን እንደነ ንጉሴ አቦነ ሸዋ አያሌው ጥሩ ተባባሪዎች ነው። ከዛም በኋላ ያለው እንደ ፋሲል ኃይሌ አይነቱም ነበር። ለዚህ ፋሲል ኃይሌ ማለት ከኔ ቀድሞ እዚህ ከተማ የነበረ የአንድ ሰፈር ልጆች እዚህም ለመምጣት ምክንያት አንዱ እሱ ነው። እኔ ብዙ ጓደኞች ያሉት ሎስ አንጀለስ እና ዲሲ ነበሩ። ዘመዶቼም ዳላስ ነበሩ። እንዳጋጣሚ ከሱ ጋራ ግንኙነት በመናደርግበት ጊዜ አቶ ሰለሞን የሚባሉ እዚህ ሀገር የዚህ ስፖርት እንደውም ትልቅ ረጂ የነበሩ ሰው ነበሩ። እሳቸው እዚህ እንዲመጣ በፋሲል በኩል ብዙ ደጋግሞ ደወሉልኝና በዛ መልክ ነው እዚህ ከተማ የመጣሁት። እንግዲህ ከኋላም ጥሩ እንትን ነበረኝ ይሄን ስፖርት ጠንከር ለማድረግ። እንግዲህ በወቅቱ ብዙ ኢትዮጵያውያኖችም እዚህ እንደሌላው ከተማ እንደነ ዲሲ እንደነ ሎስ አንጀለስ አልነበሩም እና ያሉትም በዚህ መልክ ሲረዱኝ እኔም እንደዛ አይነት ውጤት እንግዲህ የመጀመሪያ ስፖርት ቡድን ነው ጆርጂያን ወክሎ ሳውዝ ኢስት ሪጅን ሄደን ሁለተኛ ወጥተናል። መቻም ተምረት ነው በ95 የአትላንታ ቡድን የጆርጂያ ሻምፒዮን ሆኖ ሳውዝ ኢስት ለመጀመሪያ ጊዜ ነው በሲኤንኤንም በምንም ተነግሯል። በወቅቱ የአትላንታ የኢትዮጵያውያን ቡድን ነው ወይስ የአትላንታ የኢትዮጵያውያን ቡድን? የዚህ ሀገር ፈርስት ዲቪዥን አማተር ቲም ነበረ። ከሱ ተወዳዳሪ ቶፕ ተወዳዳሪዎች አንዱ አትላንታ ነበር። ደግሞ ስም ይሰጠን ነበር። አትላንታ ብራዚሊያን እያሉ ይጠሩን ነበር እና አትላንታን ወክለን ናሽቪል ውድድር ነበረ፣ የሳምንት ውድድር ነበረና በዛ ውድድር እኛ
ሁለተኛ ሳውዝ ኢስት ሪጅን ነው ፍሎሪዳ ኖርዝ ካሮላይና ቴነሲ የተለያዩ ቲሞች ውድድር ላይ ሁለተኛ ወጣን አንደኛ አሸነፈን እንደውም ያሸነፈን ቲም በኋላ እንዳየነው ሁለት ተጫዋቾች የመጡት ፕሮፌሽናል ከኒውዮርክ ነው ዳይሬክት የሴሚ ፋይናሉን ላይ ከእንትን ጋራ ከፍሎሪዳ ተጫወት ፍሎሪዳ ኃይለኛ ቲም ብዙ ጊዜ ያሸነፈ ቲም ነው ፍሎሪዳን ስናሸንፍ ያ ቲም ኖርዝ ካሮላይና እንደማያሸንፈን ገምቶ ተጫዋቾች ከውጭ አምጥቶ ነው በወቅቱ የአትላንታን ወክሎ የሚሄደው የአትላንታ ፕሬዝዳንት የነበረው ይሄን ነገር ቼክ ማድረግ ነበረበት እኛ እንዴት ግንኙነቱ ቼክ የሚደረግበትንም አልገመትንም እንደዛ አይነት ነገር ይኖራል ብለን በኋላ እዚህ መጥተው አትላንታ ሲጫወቱ አይገናኘናቸው ልጆቹን እናንተ ፕሮፌሽናል ሆናችሁ እንዴት መጣችሁ ከኛ ጋር ተጫወታችሁ ዝንላቸው ነገሩን ኦቨርናይት ነው ከኒውዮርክ ፍላይ አድርገን የመጣ ነው አሉን በዛ እንግዲህ ተሸነፍንና ሁለተኛ ወጣን አላለን ጥሩ ቲም ነበረን ብዙ ነገር አኮምፕሊሽ አድርገናል የጆርጂያንም ዋንጫ ደጋግመን አሸንፈናል እዚህ የሚደረገው ውድድር በኤስኤፍኤንኤም ለብዙ አመት ፋይናል አትላንታ ወደ 10 ምናምን ጊዜ ሰሚ ፋይናል ገብተናል ወደ 4 ነው 5 ዋንጫ በልተናል እና ጥሩ ተወዳዳሪ ወርዶም አያውቅም እስካሁን ወርዶ አያውቅም እስከዛሬ ወርደን አናውቅም በተለይ የመጀመሪያው ዘመን ላይ ከነበሩ አንተ እንደው በቲም ከያስኳቸው አይረሰይ የምትላቸው በውጤታማ ዘመናት ላይ ረጅም አመት አብረው የተጫወቱ ተጫዋቾችን ማንን እናስታውሳለን እንግዲህ ቅድም የነገርኩ ልጆች አሉ አሁን እንግዲህ ከነጌቱ ከነአፈወርቅ ከነጎላ በፊት የነበሩት ይሄንን በዛ መልክ ይዘው የመጡ ሻንግዛው ንጉሴ አቦነ አያሌው በኋላ መሰረት ቶሎ ተገርቶ ከጫዋታው ውጪ ሆነ 1987 ከኛ ከዳላስ እንጫወት ተጎዳና ከዛ ጫዋታ በኋላ ቆመ በጣም ጥሩ ጎበዝ ተጫዋች ነው እነዚህ እንግዲህ መሰረቱን ጠበቅ አድርጎ ከያዙ ልጆች አንዱ ናቸው ከኔንም ይረዱኝ የነበሩ ናቸው ብዙ ነገር ይረዱኝ ነበር ተጫዋች ስንፈልግ ተጫዋች ስናዘጋጅ ዝግጅታችንን ደግሞ ጥሩ አድርገን ነበር ለውድድሩ የምንዘጋጀው ከ4-5 ወር ጀምሮ ትሬኒንጋችን የጠበቀ ትሬኒንግ ነበር የምናደርገው ለትሬኒንጉም ዝግጅት ደግሞ ተባባሪ ነበሩ በሙሉ አሁን የምጠቅሳቸው ልጆች በሙሉ ተባባሪ ነበሩ ያንግ ወጣቶች ሲመጡ እነሱንም ተረዳርተን አሁንም በውድድሩ ያሉ ልጆች እንደነ ዳግም አይነቶች መጥቶ ቲም ውስጥ ሲገቡ በምክርም በምንም ልጆቹ ጠንካራ ሆነው እኛንም የሚረዱን ሆነው የተገኙት አሁንም እንግዲህ ዳግም እንደምታየው ነው በቲም ውስጥ የሚሰራው አሉ እንደ አፈወርቅ ጎላ ጌቱ ብዙዎች ልጆች አሉ ለዚህ ቲም እኔም እንደዛ ሊሆን ያስቻሉ ጠበቅ ያለ አገልግሎት ያደረጉ እኔንም የሚረዱኝ የነበሩ ልጆች አሉ በተጫዋች በመቀየርበት ጊዜ ምናልባት ያልተስተካከለ ነገር ላደርግ በመሞክርበት ጊዜ እንደ ይሄንን ብታደርግ ጥሩ ነው ሊሉኝ የነበሩ ልጆች ያፈራ ቡድን ነው አብሮ ለመስራትም አመቼ የነበሩ ልጆች ነው ያሉን እስካሁን ድረስ እንግዲህ ቀድመ እነሱም ብቻ አይደለም እኔ መጥቀም ብቻ ሳይሆን እነሱም ጠቅመውኛል ህብረተሰቡንም ጠቅመውታል ያን ከኔ ጋር ተባብሮ የመስራት ይሄን ቲም ለዓለማውረድም ጠንካራ ሆኖ እንዲኖር በጋራ ነው ያደረግነው እኔ ብቻዬን አይደለም እነሱም ጥንካሬ ያለበት ጥሩ ተባባሪ ነበሩ ልጆች በጣም ጥሩ ኤስኤፍኤንኤ እንግዲህ የኢትዮጵያውያን የአብሮነት የአንድነት የባህል ስፖርት እንዲሁም የእርስ በርስ ግንኙነት ማጠናከሪያ መድረክ ነው ከምስረታው ጀምሮ በጣም ብዙ ነገሮችን እንሰማለን ብዙ ዋጋም ከፍሏል ብዙ መስዋዕትነት ተከፍሎበት የመጣ ያው ገርገጭ የሚሉ ነገሮች ይፈጠራሉ ልዩነት ይኖራል ያንን ሁሉ አልፎ እዚህ ደርሷል ኤስኤፍኤንኤ እንደው ምንድነው ለኢትዮጵያውያን በተለይ በየስቴቱ ላለው ለኛ ማህበረሰብ ምን ጥቅም ሰጥቷል ብለህ ታምናለህ
ምንድነው መሰለ በጣም ጥሩ ጥቅም ሰጥቷል። እንግዲህ በግሌ እንኳን በማውቃቸው ደረጃ ምንድነው ኢትዮጵያኖች እንዲገናኙና እኔ አሁን ሲጀምር መጀመሪያ ሲጀምር የነበረውን ሁኔታ ብነግር ከዛ በኋላ የተለወጠ ያለው በቋንቋ እንኳን ብዙዎች ህፃናቶች ሲመጡ አማርኛ ማውራት አይችሉም ነበር። ከኔም ልጅ ጀምሮ አማርኛን ለማወቅ ጥረት ያደረገው ኤስኤፍዲ ውድድር መሄድ ከጀመረ ጀምሮ እንግዲህ ይዤው መሄድ የጀመርኩት 8 ዓመት እያለ ነው። አማርኛ ያለ ማወቁ እየቆጨው ቤቱ ቁጭ ብሎ አማርኛ እየተለማመደ አሁን አማርኛ በደንብ ይግባባል። እና ሌሎች ልጆችም እንግዲህ ምንድነው ምን ፈጠረ ያ ግንኙነትን እያጠናከረ ልጆችም ደግሞ አባታቸውን አስቸግረው እዛ ሜዳ ላይ መምጣት ፍላጎት እንዲጨምር አድርጓል። ህብረተሰቡ እንዲገናኝ አድርጎታል። ብዙም የተጋቡ አሉ። በጣም ደስ ይላል። የጠፋ የተገናኘበት ልክ እንደ ጥምቀት ነው ይሉኛል። እኔ ብዙ ሰዎች እንግዲህ የመጀመሪያ ነው ዘንድሮ ሲሄድ እንደ ጥምቀት ነው ሰው ተነፋፍቀው የሚገናኝበት። ልክ ጂጂ በሙዚቃ እንደገለጸችው በድሮ አብሮ ያደገ ኢትዮጵያ አብሮ የተማረ ሁሉ እዚህ በስደት ዓለም ላይ ሆኖ እርስ በርስ እንደገና የተዛመደ የተዋለደበት የተጠባበሰበት በእኛ ዘመንኛ አገላለጽ ውድድር እንደሆነ ተነግሮኛል። በጣም ተነፋፍቀው የሚገናኙ ብዙ ሰዎች እንዳሉም ጭምር። ከዛ ባሻገር እንደው ውድድሩ የባህልም ማሳያ ለሌሎች ህዝቦች የባህልም ማሳያ አንዱ ስቴት አንድ ነገር አንዱ ስቴት አንድ ነገር ተዘጋጅቶ መጥቶ የሚያሳይበትም እንደሆነ ሰምቻለሁ። እሱን ጠብቆ ዘልቆ ታምናለህ? አዎ definitely ምንድነው እኔ በቅርበት እንኳን ማውቃቸው አሉ። ቅድም እንደጠቀስኩት መጋባት ማለት ምንድነው ነው እንግዲህ ለመጋባት ደረጃ የሚያደርሰው ምን ቦታ ነው ስትል ይሄ ቦታ ብዙዎች በቅርብ ጓደኞቼ እንኳን ሚስት አግብቶ እዛ በተደረገው ውድድር ነው ሚስት ያገኘውና ያገባው። ባልፈልጋለሁ ብሎ የሚሄዱ እንኳን ባላግብቶ የኖሩ ብዙ አሉ። እንግዲህ እኔ ነኝ ብሎ የሚመጡ እንኳን እንደው ባለፈው ትንሽ ቲሞች 2 ቦታ ተከፋፍለን ነበር። እንዳጋጣሚ ሆኖ ሁለቱም ቲም በአንድ አካባቢ የማዘጋጀት እንትን ነበረንና ዲሲ ከዛም ቲም ያሉ ከዚህም ቲም ያሉ የፕሬዝዳንቱ አብረን ነበር። በወቅቱ የነበረው ፕሬዝዳንት ዳዊት ነበርና አሁን ይሄን ሁኔታ ያየ ተመልካች ሆኖ የሚመጣ ሰው ነው። ሬስቶራንት ውስጥ ነበርን ዲሲ። መጣና ይቅርታ አንድ ጊዜ ላነጋግርህ አለኝ። አላ ውጪ ጠራኝና እንዳለ እንግዲህ ፌደሬሽን ውስጥ ብዙ ቆይቻለሁ። በስራ አስኪያጅነትም በቦርድ መንበርም ብዙ ቆይቻለሁ። ብዙ ሰርቻለሁ። በ3 ቦታ ላይ አገልግያለሁ። በስራ አስኪያጅነት በቦርድ መንበር ብዙ አመት ሰርቻለሁ። እና እንደው ምን ሰርቼ ያለፍኩ ከምላቸው አንዱ ነው በህይወት ደረጃ ኖረህ ምን ሰራህ ብትባል ለራስህ መንገር የምትችለው ነገር አንዱ እሱ ነው። እና ጓደኛዬ አልሄድም ብሎኝ ቀርቷል። ረብሻ ነው ጭቅጭቅ ነው ያላቸው ብሎኝ ነበር። ግን እዚህ ሰዓችሁ ተሰብስባችሁ አንድ ላይ ሰማችኋለሁ እኮ ጎኖኝ ምግብ መብላቱን ትቼ እናንተን ነው የምሰማችሁ። ቀልዳችሁ ጫወታችሁ የነበረው ነው ድሮም ያለው አይነት ነው። ስለዚህ እባክህን ለጓደኛዬ እንድነግረው እባክህን አንተ መኖርህን ልንገረው። እዚህ ምን ይዶም ማይንድ አልኩት። ችግር የለንም። ችግሮች ቀላል ችግሮችን ሶሎ ማድረግ ስንችል ነው ይሄ ደረጃ የደረሰው። አሁንም ወንድሞቼ እኮ ናቸው አብረን የኖርነን አልኩትና ለሰውየው ይኸውልህ ብሎ ነግሮታል። እና እኔ ሚስቴን ያገባሁት የልጆችን እናት በእናንተ ውድድር ላይ ነው ብሎ ነገረኝ። እና እንዲህ አይነት መልክ የፈጠረ ኦርጋናይዜሽን ነው ብሎ ከዛም አልፎ ደግሞ በዩኤስ በአሜሪካንም ደረጃ በአሜሪካን አስተዳደር ደረጃም
መታወቃችንን ያወቅኩት የዛሬ ሜሪላንድ ላይ የተደረገ አንድ ውድድር ነበረ። በውድድሩ አካባቢው ትንሽ ለየት ያለ አካባቢ እኛን ያልፈለጉ አይነት ይመስለኛል። መኪና ማቆሙ ምንም ችግር ፈጥረውብን ነበርና ቦታውንም እንዘጋዋለን የማለት ፍላጎት ነበራቸው መሰለኝ። ወዲያው አይሮፕላን ከላይ ሲበር ምናምን አየን። እንዳትነኳቸው የሚል ሜሴጅ ነው የመጣው የሚል ሰማንና እንዳትነካቸው ከበላይ ነው እንግዲህ የመጣው። ፓርኪንግ ስጧቸው ፓርክ የሚያደርጉ አንድ ነገር እንዳንነካ ተደርጎ እዛው ውድድራችንን እንድንጨርስ ተደረገ። እንግዲህ በዚህ ደረጃ የሚታወቅ ኦርጋናይዜሽን ሆኗል። ምንድነው ከዚህ በላይ መሄድ የምንችልባቸው ነገሮች ነበሩ። እንግዲህ በአሁን ሰዓት የራሳችን ሜዳ አንድ 2-3 ቦታ የራሳችን ሜዳ መኖር የነበረበት ነው። ያን እንደምታየው ተስማምቶ አንድ ቦታ ለመድረስ ጠንካራ ህብረተሰብ አይደለም እንደዚህ አይነት ነገር ለማድረግ። ይሄንን ለማድረግ አመቺ ቦታ ነው። 30 እና 20 ሺህ ሰው በየአመቱ የሚመላለስበት ቦታ ነው። ያን ለማድረግ ምን አደረጋችሁ ብንባል ይሄ ነው ብለን የሞከርነው ነገር የለም። መሆንም የነበረበት ነው። እንኳንስ በዛ ደረጃ ይቅርና በከተማችን ቲም ደረጃ ሁሉ ቦታ ገዝተን የራሳችን ሜዳ አሁን መኖር የነበረበት ነው። አላደረግንም። የምቆጨው እሱን እቆጫለሁ። በሌላ በኩል ትልቅ ነገር የሰራ ኦርጋናይዜሽን ነው። አሁንም እየሰራ ያለ ነው። መረዳት ያለበት ነው። ብዙ ልጆች አሳድገናል። ብዙ ልጆች አድገዋል። ከራሴ ልጅ ጀምሮ ትምህርት ቤቱን የጨረሰው በስኮላርሺፕ ነው። እንግዲህ ያንን አይቶ ነው ከኔ ጋር ይሄዳል። ስፖርት ማለት ምን ማለት እግር ኳስ ምን ማለት ነው፣ ከዛም አልፎ ደግሞ መገናኘት ምን ይጠቅማል በሚለው ከቋንቋ ጀምሮ የህብረተሰቡን በደንብ አውቆ የኖረበት ቦታ ነው ብዬ ገምታለሁ። እኛን ጠቅሞናል። በጣም ጥሩ። እንግዲህ አሁን የ2026 የኤስኤፍኤንኤ ውድድር አዘጋጅ ተረኛ ሚኒሶታ ነው። የአትላንታ ቡድንም ያው እንደ ወትሮ ሁሉ ዘንድሮም በዚህ ውድድር ላይ የተሻለ ነገር ይዘው ለመቅረብ ጥረት እየተደረገ ነው። ብዙ አዳዲስ ነገሮችን እየሰማን ነው። ወጣቶች አሉ። የተተኪ እጥረት እያየን አይደለም። እናንተ በጀመራችሁት ላይ የእናንተን ፈር ተከትለው ደግሞ የሚመጡ ሌሎች ወጣቶችን አይተናል። ነገም ደግሞ እንዲህ በቅብብሎሽ ይቀጥላልና የዘንድሮ ተሳትፏችንን እየተከታተልከው ነው? ልጆቹን አሁንስ ታግዛለህ ወይስ ደግሞ አይ እኔ ጨርሻለሁ ብለህ እንደው በእንግድነት ነው የምትገኘው? እንዳለና የአትላንታ ቡድን እንዳለና የአሁኑ ኤስኤፍኤንኤ ግንኙነታቸው ምን ይመስላል? ቅድም እንዳልኩ ነው እንግዲህ ምንድነው መሰለህ ፋሚሊ ነን። ምንም የምርቅበት ምክንያት የለኝም። እንድርቅም የሚሆን ቦታ አይደለም። እንደ ልጅ ያሳደግኩት ኦርጋናይዜሽን ነው። አሁንም ያሉ ልጆች እንደ ታናሽ ወንድም እንደ ልጆች ያሳደግኩት ዳግም አሁን ትንሽ ሆኖ ነው የማውቀው። እኔ ስር ከቤቱ እየወሰድኩት ያሳደግኩት ልጅ ነው። አሁን እሱ ነው ቲሙን የያዘው። አብሮኝ በነበረበት ጊዜ የሚደረጉት ነገሮች በሙሉ ያውቃል። ተጫዋች ማምጣትን፣ ተጫዋች ማሳደግን ሁሉን ጠንቅቆ የሚያውቅ ልጅ ነው። አማካሪም ነው። ይሄ ነው ምን እናድርግ ብሎም ጠያቂ ነው። አሁን በማወቅ ደረጃ ያለ ነው። ራሱም ብዙዎችን ነገሮች እየፈጸመ ልጆች ያገናኛል፣ ልጆች ይሰበስባል። በዛ ደረጃ አሉ። ሌሎችም አሉ አሁን ተከትለው እንደ ጎላ አይነት እንደነ አፈወርቅ የተለያዩ ልጆች አሉ። ጌቱም ተባባሪ ነው። ብዙ ተባብረው የሚሰሩ ልጆች አብረው አሉ አሁን እና በጥሩ ደረጃ ያለ ቲም ነው። በምንም መንገድ ርቄ አልገኝም። ልጄ ማለት ነው። እንግዲህ ቅድም እንደጠቀስኩልህ በህይወት ዘመን ምን ሰርተህ አለፍክ ብትባል ብትናገራቸው ነገሮች አንዱ ይሄ ነው። ያንተ ቫኬሽን የኢትዮጵያውያን ስፖርት ውድድር ነው ይባላል። ሰው እንግዲህ በዚህ ወቅት ላይ ከልጁ ጋር ይዝናናል፣ ብዙ ቦታ ይሄዳል ምናምን እንዳለና ጥቂቶች ግን እንደ ልጃቸው የሚያዩትን ኤስኤፍኤንኤ በማየት ከህዝብ ጋር በመዝናናት ነው የሚያሳልፉት የሚል ነገር ሰምቻለሁ። የትም ስቴት አትቀርም? የትም አልቀርም። ምንድነው ምክንያት?
እንደነገርኩ ነው ይሄ ቤተሰባዊነት ይናፍቃል እንዴት ቀራለሁ እንግዲህ በዚህ መልክ አብሬ ኖርኩት ነው አንዳንድ ጊዜ እንደውም ልንገር እዚህ ውድድሩ አንድ ነገር ሲሆን ምን እንደሚሰማኝ ተገምታለህ እንደ ልጅህ እንደተጎዳ ነገር ነው የምታየው በዛ መልክ አብረን ይኖርነን እኔ ብቻ አይደለሁም ብዙዎች እዛ ውስጥ የኖሩት ሰዎች በዛ መልክ ነው የሚያዩት ኦርጋናይዜሽን እና ለዚህም ነው እንግዲህ አንድ ኦርጋናይዜሽን አንድ ጊዜ እንኳን እንትን ሳይል ለብዙ አመት የኖረ ኦርጋናይዜሽን ይሄ ነው እንግዲህ ይሄ የሆነው ቅድም ሲጀመር እንዳልኩ ስፖርት እግር ኳስ አብረህ የተጫወትኩ ነው የምታውቀው እንደ ቤተሰብ ነው ያ እዛ ውስጥ ሁሉ ጊዜ ተስማምተን እናሳልፋለን አይደል የምንጨቃጨቅበት ብዙ ነገር ነው ተለያይተን አናውቅም እንደሌላው ተጣልተን ከስብሰባ ስንወጣ ያለን ግንኙነት የሚገርምህ ነው እዛ የምንጣላ ሰው አንመስልም እዛ ስብሰባ ላይ የምንጨቃጨቅ አንመስልም በጣም ጥሩ እንትን ለዚህም ነው ይሄ ኦርጋናይዜሽን እስካሁን ድረስ እድሜ የኖረው እና ጥሩ ማህበር ፈጥረናል ብዬ ነው የምገምተው እንደው በውድድሩ ላይ እንደዚህ ስቴቶች ላይ ስትሄድ የሆነ የደነገጥክበት አጋጣሚ ለምሳሌ የልጅነት ጓደኛህን ወይ የሰፈር ልጅ ፍጹም ማታስበውን ሰው በውድድሩ ላይ አግኝተህ ታውቃለህ ብዙ ጊዜ ያጋጥማል በጣም ልጆች ሆነን የተገናኘነው ሰው አግኝቶኝ ታስታውሰኛለህ ወይ የተባባልንበት ጊዜ አለ ለብዙ አመት ሳንገናኝ ኖረን አብረን የተገናኘን ብዙ እኔ ብቻ አይደለም ብዙ ሰው አለ ለ20 አመት ለ30 አመት ያልተገናኘ እንደውም አንድ የሚያስቅ ዲሲ የሄድንበት ጨዋታ ላይ ነው የሰፈሬ ሰው ነበር እንደውም ሰፈር ውስጥ የታወቀ ነው ቦክሰኛም ነበረ በቦክሰኛነቱ እንኳን አላውቀውም ሰፈር ውስጥ ትንሽ ጠንከር ያለ ሰው እንደ ክለብ ነገር ነበር እዛ የነሱ ክለብ ነበር በእድሜ መግባት ብዙ ይከለክሉን ነበር እና እሱ ካለ ግን እኔ ገባ ነበር እና በዛን ያህል የማውቀው ሰው ኢትዮጵያ ሞቷል ተብሎ ነበር ለኔ የተነገረኝ ተገሏል እንግዲህ በያፓ ጊዜ የነበረ ሰው ነው ሞቷል ተብሎ እንደ አጋጣሚ ዲሲ ሄጄ ሆቴል ውስጥ እኔ አታውቀኝም አለኝ ለኳስ ነው ሆቴል ሬስቶራንት ውስጥ ነው አላወኩም ይናደድና ይለኛል አልኩኝና እንዴት ነው አላ አንድ ጓደኛዬ ሰፈሬ ገብሩ ይሄ ማን ነው እለዋለሁ ስሙን ሲነግረኝ ሄጄ አቅፌ ሳምኩት አንተንማ በደንብ ነው የማውቀው አሁን እናትህም አያውቁህም አልኩት እንግዲህ ተለቅ ይላል እድሜው ከኔ እናትህም ተለውጧል ሌላ ሰው ሆኗል ያኔ ያንግ ነበር ሙሉ ሰውነት የነበረውና በቃ የተለየ ሰው እዛ ዲሲ ያገኘሁትና እዛ ያየሁት ሰው የማውቀው ሰው አይደለም አንተንማ አሁን እናትህም የሚያውቀው አይመስለኝም እንኳን እኔ አልኩትና ቀልጄ አቅፌ ሄጄ ሳሙ በደንብ ነው የማውቅ ይቅርታ በጣም አላወቅኩት የድሮ ሰው አትመስልም የማውቀው ሰው አትመስልም ብዬው እንደዛ አይነት ሰዎችን እንኳን የምታገኝበት ቦታ ነው እግር ኳስ ሞት የተባለውን ሰው ሞት ተብሎ ነው እንግዲህ የማውቀው ነው ያገረ ቤት እና ደግሞ አልኩት ሞት ተብሎ ነው የማውቀው እና ተገሏል ነው ተባለውና እንደዛ አይነት ሰው ትገናኛለህ እና ጥሩ መገናኛ ቦታ ነው ኢትዮጵያውያኖችን በደንብ ሰብስቦ እዚህ ሀገር ያገናኘ ቦታ ነው ከዚህ የተሻለ ቦታ እናስቀምጠው ነበር እናደርገው ነበር በሌሎችም ድርጅቶች እንደምናየው ቆሞ በድርጅት መልክ በተሰብስቦ ጠንክሮ ያለፈ ከሱ የተሻለ ያየሁት ያለ አይመስለኝም የኦርጋናይዜሽን የሚመሰገንም ነው ብዙ ልጆች አድገውበታል ብዙ ሰዎች ተጋብተውበታል ብዙ ሰዎች እንደ ቤተሰብ ተገናኝተውበታል እና
ጥሩ ኦርጋናይዜሽን ነው ብዬ ገምታለሁ። እንግዲህ ትልቅነቱን እኛም እንመኛለን። ይበልጥ ደግሞ ከዚህ በላይ አብበው የሚመጣ ኢትዮጵያዊ ሁሉ እዚህም ያሉ የተወለዱ ልጆች ሀገራቸውን የሚያውቁበት፣ ባህላቸውን የሚያውቁበት፣ አብሮነትን የሚማሩበት ከዛም ደግሞ እንዳልከው ተርፎ የሀገራቸውን ልጅ በሀገራቸው ውድድር ላይ አግኝተው ትዳር ይዘው ቤተሰብ የሚያስቀጥሉበት ሆኖ ይበልጥ እንደሚቀጥል ተስፋ አደርጋለሁ። እንግዲህ ዘንድሮ ሚኒሶታ እንገናኛለን። ምንም ጥርጥር የለም። በተጨማሪ እሱ ብቻ አይደለም። በአሁኑ ሰዓት እንግዲህ አምና ሲያትል በተደረገው ውድድር ብዙ ህፃናቶች እዚህ አድገዋል። የኢትዮጵያ ስፖርትም እንደ ሌሎች ሀገሮች እነዚህ ልጆች የሚጠቀምባቸው ሁኔታዎች መፈጠር አለበት። አሁን አምና ድሮ አዲስ አበባ የመጡ ልጆች እድሜያቸው ትንሽ ከፍ ብሎ ያሉ ልጆች ነበረ ውድድሩን ይዘውት የኖሩት። አሁን እዚህ የተወለዱ ልጆች ናቸው። አንዱ የኔ ልጅ ነው አሁን ተጫዋች፣ የብዙ ተጫዋቾች ለአትላንታ ይጫወታል እና ብዙ ልጆች እየተጫወቱ ነው ያሉት። ብዙም ጥሩ ልጆች ለከፍተኛ ደረጃ የምትገምታቸው ልጆች አሉ። ምንድነው እኛም ላይ ትንሽ ልናደርገው የምንችላቸው ነገሮች ነበረ። ምንድነው እዚህ ሀገር እንግዲህ ከኑሯችን ጋራ ጊዜም ብቃት የለውም፣ አስቸጋሪ ነው። ጊዜ እንግዲህ እንደኖሮ ነው እዚህ ሀገር እና ሌላ ደረጃ የማድረስ እንትን አላደረግንም። ከዚህ ወጥቶ ሌላ ሃይ ስኩል እንትን ኮሌጅ የመግባት ውስጥ ደህና እየያዙ ናቸው። ከዛ አልፎ በፕሮፌሽናል ደረጃ እንዲጫወቱ ያደረግንባቸው ነገር አንዳንድ ሀሳቦች ነበሩ። ሀሳቦቹ ተግባራዊ ያልሆኑም እንጂ ያንን ብናደርግ በአሁን ሰዓት 10-15 ተጫዋቾች በፕሮፌሽናል ደረጃ የምናያቸው ልጆች ነበሩ። አሳይተውናል። ልጆቹ መጥተው አሳይተውናል። በልጅነታቸው በ17 በ16 ዓመት ያሳዩን ልጆች አሉ። ሌላ ደረጃ እንዲደርሱ አላደረግናቸውም። ያንን ሀሳብ ነበረ። ሀሳቡ ተግባራዊ አልሆነም። እስካሁን ድረስ ያ ሁኔታ አልተፈጠረም። ያን ብንፈጥር ጥሩ ነበር ብዬ ገምታለሁ። አሁንም መፈጠር ይቻላል። ብዙ ልጆች አሉ። አሁን አምና ሲያትል ስናያቸው የሚያኮራ አሁን ያ ሁሉ ህፃናት ልጅ ሜዳ ሞልቶ በተለይም አንድ ወቅት የመጨረሻ የኢትዮጵያ እንደ አትኩሬ አይ ነበር። ምንድነው ስራህን አንዳንድ ጊዜ እዚህ ውስጥ ሰርቼ ያልፋለሁ የምትላቸው ሁኔታዎች የሚታይበት ህፃናቶች ሜዳ ሞልቶ እንደዛ ሳይ ያለፉትንም ሰዎች በማስታወስ ለዚህ የሰሩ እንደ ዶክተር አካሉ ብዙ ሰዎች አልፈዋል። ለዚህ ኦርጋናይዜሽን ብዙ የሰሩ ብዙ የለፉ ሰዎች አልፈውበታል። እነሱም የሚታወሱበት ነው። እኔም ለዚህ አስተዋጽኦ ያደረጉትን በሙሉ የማስታወስበት ሁኔታ ፈጥሮልኝ ነበር። ቁጭ ብዬ ህፃናቶች ሜዳ ሲዋርቁ ኢትዮጵያ እንደ ሜዳ ሞልቶ በእድሜያቸው ከ20 በታች 10 ምናምን በታች የሆኑ ልጆች ሜዳ ሲሞሉ አይቼ ለዚህ አስተዋጽኦ አድርጌያለሁ ብዬ ለራሴ ደግሞ ያለፉትንም እንዳስታውስ አድርጎኛል። በጣም ደስ ይላል። ኦርጋናይዜሽን ነው ብዬ ገምታለሁ። በጣም ጥሩ። እንደው በመጨረሻ እንግዲህ የኤስኤፍኤንም እዚህ ደርሷል። እንዳለም ብዙ ፈተናዎችን አልፎ ብዙ ስፖርተኞችንም ፈተና አሳልፎ ውጤታማ አድርጎ እዚህ ደርሷል። እዚህ ለመድረስ ኤስኤፍኤንም እዚህ በመድረሱ ላይ እንደው የምታመሰግነው ካለ የምታስተላልፈው መልእክት ካለ እሱን አስተላልፍና በመጨረሻ ደግሞ እንግዲህ ወደኛ ደግሞ እናልፋለን። እንግዲህ እንደጠቀስኩልህ ለዚህ ለኤስኤፍኤን ጊዜውን አሳልፎ ለሰራ በሙሉ ትልቅ ስራ እንደሰሩ እነግርላቸዋለሁ። ትልቅ ስራ ሰርተው ያለፉ ሰዎች እንዲመሰገኑ እንዲሁ እከሌ ብዬ እንትን ማለላቸው። ከዛም አልፎ አሁን አገልግሎ በእድሜያቸው እዛ አካባቢ ያሌሉ ሰዎችም አሉ የሚመሰገኑ ብዙ የሰሩ። ቀላል ስራ አይደለም። 10-12 ሰዓት ስብሰባ ላይ ቁጭ ብለን የምናሳልፍበት ጊዜ አለ። በእንትን በኮንፈረንስ በቴሌፎን 10 ሰዓት 9 ሰዓት 12 ሰዓት ያሳልፍንበት ጊዜ አለ ለዚህ ጉዳይና ይሄን ሁሉ ጊዜ እዚህ ሀገር ማሳለፍ ቀላል ነገር አይደለም። ከኑሮ ጋር ስትወስደው እና ብዙ ስራ ተሰርቶበታል ብዬ ገምታለሁ። ባሳለፍኩት ዘመናት አብረውኝ የሰሩ ሰዎች
አብረን የሰራናቸው ሰዎች በሙሉ የሚመሰገኑ ናቸው። ፌዴሬሽን ውስጥ አሁንም የሚሰሩ ሰዎች ከኛ ተለምዶ አይቼ ማመሰግናቸው። ማንም እዛ ውስጥ ለፍቶ የሚሰራውን ምስጋና የሚሰጠው ብዙ ነገር ይወራል። አይቼዋለሁ። እዛ የሚወራው ነገር በሙሉ ዝም ብሎ የመናገር እንጂ በተግባር እኔ ያየሁት ነገር የለም። ገንዘብ ይበላል ይባላል። የትኛው ገንዘብ ነው የሚበላው? የሚወጣው ወጪ አንድ ላይ አይቶ ገምቶ የሚነገር አይደለም። ፌዴሬሽንማ ገንዘብ እየተበላ ነው ይባላል። የሚበላ ነገርም የለው። እዛ የሚሰራው ስራ ለቦታውም ብቃት ያለው አይመስለኝም። ቅድም ተናግሬያለሁ። ሜዳ እንኳን የራሳችን ሜዳ አንድ ቦታ ያልሰራ ኦርጋናይዜሽን የሚበላ ብቃት ገንዘብ ቢኖረው ኖሮ እንደዛ አይነት ነገሮች ሁሉ ይታዩበት ነበር ብዬ እገምታለሁ። በጣም ጥሩ እንዱ በጣም ነው ማመሰግነው። እጅግ በጣም ጥሩ ጊዜ አሳልፈናል። በተለይ በአትላንታ ያሉ በአሜሪካ በተለያዩ ስቴቶች ያሉ ሰዎች ሁሉ በጣም ብዙ ሰው የሚጠይቀኝ ነበረ። ዛሬ ከእንዳለ ቱፈር ጋር ያደረኩት ቆይታ ስለ እንዳለ ጥሩ ምስል እንዲኖራቸው ያስቻለ ይመስለኛል። በጥሩ ቆይታ አድርገናል። በጥሩ ሁኔታ ተጫውተናል። እድሜ ከጤና ጋር ይስጥህ። ከዚህም በላይ ደግሞ ብዙዎችን እንደዚሁ የሚቀበሉ ልጆችንም አፍርተሃል። አሁን አንተ ተቀባይ አይደለህም። አሁን ብዙሃን ተቀባይ እንዲሆኑ አድርገሃል። ልክ እንዳንተ ያንተን ፈር ተከትለው የተቸገሩ የሚረዱ የሚመጣውን ሰው የሚቀበሉ ብዙ ሰዎችን አፍርተሃል። ይሄ ከዚህ በላይ ውጤት የለም፣ ከዚህ በላይ ስኬት የለም እና ይሄንን እኔም በተግባር አረጋግጫለሁ። ባለፈው አመት ለመጀመሪያ ጊዜ እንዳለ ቱፈርን ያገኘሁት በአትላንታ ትልቅ ስራ ሰርቷል፣ ትልቅ ስኬት አስመዝግበዋል ተብለው በአትላንታ ትልቅ ግምት የሚሰጠው ብዙ ጀግኖች ታሪከኞች የተሸለሙበት የምሳሌ ግብረሰናይ ድርጅት የስፖርት ዘርፍ የእድሜ ዘመን ተሸላሚ አድርጎ ሸልመዋል። ያንን የሽልማት ቀን እንዴት ታስታውሰዋለህ? በእውነት በህብረተሰቡ ውስጥ እንደዚህ አይነት ነገር አስፈላጊ ነው ብዬ እገምታለሁ። በጣም ነው የማመሰግናቸው። አስበው ይህንን ጉዳይ ፈልገው አግኝተው ከኔም በኋላ ባየኋቸው አሰራር በጣም አስደስቶኛል። በተለይ እንደዚህ አይነት ሰርተ ለፍተ እንደዚህ አይነት ነገር ስታይ የሰራው ስራ በተወሰነ ሰዎች ጭንቅላት እንኳን እታወሳለሁ፣ ከዛም አልፎ እንድታወስ አድርገውኛል ብለህ ራስህን እንትን ትሰጣለህ። የደስታ መንፈስ ጥሩ ሰርቼ አልፌያለሁ፣ አስታውሶኛል፣ እግዚአብሔር ይስጣቸው ብዬ ነው ያለፍኩት። በጣም ብዙሃንም ይገባዋል። በትክክልም አይን አላቸው። ራሱን የማይገልጽ ራሱን የማያካብድ ስራውን ብቻ ለወገን ደራሽነቱን ዝም ብሎ የሚሰራ ሰው ነው። እሱን ማየት ማለት በጣም ትልቅ ቁም ነገር ነው ብለው ብዙ ሰዎች ያናገሩኝ ሰዎች አሉ። በትክክልም ይሄንን መታዘብ በመቻሌ ክብር ይሰማኛል። እንግዲህ አትላንታ ላይ ካስትሮቲዩብ ልክ እንዳንተ መልካም ስራ የሰሩ ሰዎችን ለህብረተሰቡ ምሳሌ ሞዴል የሆኑ ሰዎችን በዚህ መልክ እያፈላለገ ተተኪው ትውልድ አዲሱ ትውልድ እንዲቀበል የማድረጉን ስራ አጠናክረን ለመቀጠል ጥረት ጀምረናል። እንደው ለኛም የምትሰጠን ምክር ካለ እሱን ተቀብለን እናጠናቅ። ካስትሮቲዩብ እንግዲህ አዲስ ጅምር ነው። በተለይም ስለ አንተና ስለዚህ ስራ ብዙ ሰምቻለሁኝ። ጥሩ ልምድ አለ። አትላንታ የሚያስፈልገው ነው እንደዚህ አይነት ነገር፣ ለብዙ ነገር ይጠቅመናል። እኔን ዛሬ ምን ሰርተ አለፍክ ነው ያ ቀጥሎ ለሚሰራው የሚጠቅም ነገር ነው። ሰርቼ ያለፍኩትን እንዲህ ሰርቷል እሱ፣ እኔ ደግሞ ምን ሰራ የተሻለ መስራት አለብኝ ብሎ የሚገምትበትን ቦታ ነው እንግዲህ ዛሬ የጋበዛችሁኝ። የተናገርኩትም ያለፍኩትን ሁሉ ነገር ነው። ይሄ ነገር እንግዲህ ለህብረተሰቡ የሚጠቅም ነው። በተለይም አሁን በርከት ያለ ኢትዮጵያዊ ካለበት ከተማ አንዱ አትላንታ ነው። እንግዲህ እዚህ ያለውን ህብረተሰብ አጠናክሮ መያዝ ማለት ሀገራችንን ሁኔታ የምንማከርበት
ብዙ ልጆች የምናሳድግ ለሀገር የሚጠቅሙ ለቤተሰብ የሚጠቅሙ ልጆች የምናሳድግበት እንዲሆን እንደዚህ አይነት ነገሮችን ስሰሩ ስታገናኙ ያስመሰግናቸዋል። እኔ ዛሬ አመስግኛቸው ነው የምወጣው። የሚያስመሰግን ነው። የጠየቀኝ ጥያቄዎች በሙሉ ያለፍኩበትን ነው። ያለፍኩበትን ሰምቶ ደግሞ ሌላው የጀመሩ አሉ። እንደ ዳግም አይነቶች አሁን ጀምረዋል። ሌሎችም ደግሞ ዳግምን የሚከተሉበት ተፈጥራላችሁ ብዬ እገምታለሁ። በጣም እናመሰግናለን እንዳለ እድሜ ከጤና ጋር ይስጥልን። ክቡራትና ክቡራን ተመልካቾቻችን እንግዲህ ከታላቁ የስፖርት ሰውና የአትላንታ የስፖርተኞች አባት እንዳለ ቱፈር ጋር ያደረግነውን ድንቅ ቆይታ ስለተከታተላችሁ ከልብ እናመሰግናለን። ሳምንት በተመሳሳይ ፕሮግራም ተለየ ሌላ እንግዳ ጋር እንጠብቃችኋለን። ካስትሮ ቲዩብን ላይክ፣ ሼር፣ ሰብስክራይብ ማድረግ በፍጹም አይዘንጋ። ሳምንት እንገናኝ። ስለነበረን ጊዜ አመሰግናለሁ።